ልጃለችና ስግደት በምሰግድበት ሰዓት የሁሉ ስግደት ለምንድን ነው ትለኛለች። ማለት ስላትን እኛ መስገድ የተፈቀደልን ነው ላብ ሰግዳለሁ እና ከዛ ኪራይ ላይ ሲሆን በእንተ እግዝእትነ ማርያም እና እግዝእትነ ማርያም ክርስቶስ ነው እንጂ ሌላ መስገድ አይቻልም። እና ደግሞ ሴት ልጅ ደግሞ ማሰገድ አይችልም ጭራሽ በግሏ አድሳጾ በግሏ ሰግዳለች እንጂ መስገድ አይቻልም ማለት ነው። ለምን ሰዓት አሁን ለምሳሌ የሰይፈ ስላሴ የዓርብ ለአብ እግዚአብሔር ምስጋና ይገባል የሚል ስግደት አለ አይደለም? እሱን ረጋግሞ ስግደት ይሄ ከየት የመጣ ነው አለችኝ። ከዛ ሰይፈ ስላሴ ላይ ግቢና አንብቢ ስላተኝ አይ ዝክረ ቅዱሳን ላይ ስንማር እንደዚህ አይቻልም ነው ማለት መስገድ የሚቻለው ወንድ ነው ማሰገድ የሚችለው ሴት አይቻልም። ምክንያቱም ማህበር ልክ እንደ ቤተ መቅደስ ነው። ሴት መስበክ እንደማትችለው ሁሉ ማሰገድ ማትችልም አለችኝ። ከዛ ስለምንጨቃጨቅ አረቦቹ ትንሽ ጫና ደረሱ በእኔ ላይ። እሷ 5 ደቂቃ 10 ደቂቃ እንደዛ ነው፣ አንቺ ግን 2 ሰዓት ትቆያለሽ ለምንድን ነው? ከዛ ምናምን ብለው ይጣሉኛልና ከዛ ምን ላደርጋት? ከዛ ደግሞ መንፈሳዊ ውጊያ ስብ ደግሞ እንደዚህ አይነት ማህበር አይከፈትም ሲጀመር አንድም በቅዱሳን አንድም በእንትን ነው እንጂ እንደዚህ አይነት ማህበር የለም ምናምን ብለውኛል ምናምን ብላ ባለፈው በጣም ተከራከረ። ከዛ ደግሞ ጠይቅ ስል ማለት ያኛት ወራት ስንት ወራት ያደርሰኛልና እንትናለና በዚህ በኩል ሰፋ ብሎ ታብራራል ደስ ይለኛል። ምክንያቱም እዚህ ጋር ስላለች ማሰማት ትችላለች ጫና ስላበዙ አርቦቹ ማለት ነው። መልካም እሺ እህቴ፣ በነገራችን ላይ እንዲህ አይነት ጥያቄ የሚጠይቁ ሰግደው ማያውቁ ሰዎች ናቸው። ስግደትን ማያውቁ መምህሮቹም ስግደት አያውቁም፣ የሚያስተምሯቸውም ስግደት አያውቁም። እነሱም ራሳቸው ስግደት ማያውቁ በተግባር ስግደትን ያላዩ ሰዎች ናቸው። ስለዚህ ሌላ ሰው እንደዚህ አይነት ስግደት ጠንከር ብሎ ሲሰግድ ሲመለከቱ ግራ ይጋባሉ። ግራ ተጋብተው እኮ ቢቀመጡ አሪፍ ነው። ለራሳቸው ግራ ተጋብተው ሌላውንም ጭምር ግራ ያጋባሉ። እና ይሄ ካለመስገድ ስግደት ላይ ካለመኖር ህይወት ነው። አንድ ሰው ያልኖረበትን ህይወት ሊያብራራ ይችላል እንዴ? ንገሩኝ እስቲ። ይችላል? እህት ወንድሞች፣ ያልኖረበትን ኬት ያመጣዋል? ኖረበት ቢሆን ኖሮ በተግባር ይናገር ነበረ። ግን ስላልኖረበት የሌለውን እሱ ማያደርገውን ነገር ለሌላው እንዴት አድርጎ ያስተምረዋል? እና ከዛ አንጻር ነው ያቀረብሻቸው ደግሞ እያንዳንዱ ንግግሮች ምክንያቶች ውሃ የማነሳ የሆነ እንዴት ነው? እስቲ ለምሳሌ አንድ ነገር ልንገራችሁ። በምሳሌ ልገልጽላችሁ ስለፈለኩ ነው። ጌታ ኢየሱስ ክርስቶስ መቅደላዊት ማናት ማርያምን ተፍረት ሽቶ የምትቀባዋ ሴት የለችም? አስታውሳችኋት? እግሩን ያበሰችው በእንባዋ። አዎ ትመስላለች። እና እሷ መጣችና ጌታን ንስሐ ገብታ ነው እንግዲህ በአጭሩ በኃጢአት ተጸጽታ ነው። አሁን እዚህ ጋር ስምዖን አቃቂር ማውጣት ጀመረ። ወደ ክርስቶስን ወደ ቤቱ ያስገባው ማን ነው? ስምዖን ነበር ያስተናገደው። እና መጣ። በእስራኤላውያን እንግዲህ ኃጢአተኞችን ማበረታታት አይገባም። ኃጢአተኞችን አቅርቡ መጸየፍ እንጂ አቅርቦ ፍቅር ማሳየት የሚባል ነገር የለም። አሁን ስምዖን በሌላ መንገድ ነው እየተረዳ ያለው። ጌታ ደግሞ የፍቅር አምላክ እንደመሆኑ በፍቅር ስቦ ከኃጢአተኞች ጋር ያሳልፋል ጊዜውን። ከዛ አይሁዳውያን ፈሪሳውያን ይሄ ኃጢአተኞችን ያበረታታል፣ ከአንድ መምህር ይጠበቃል እያሉ ነቀፋ ያበዙ ነበረ። ከአንድ መምህር ይጠበቃል፣ ኃጢአተኞችን እንደዚህ ሰብስቦ ስሩ እያላቸው ነው ማለት ነው። ቀጥሉ እያላቸው ነው። ማውገዝ እንጂ የምን ማቅረብ ነው አይነት ነገር ማለት ነው። ከዛ ጌታ ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃን ልጠራ አልመጣሁም ብሎ መለሰላቸው። ከዛ አሁንም እቺ ሴት መጣች በመሃል። እንግዲህ ተመልከቱ፣ ዘኬዎስን ሲያስተናግድ ነበረ። ማን ነው ዘኬዎስ? እና ወደ ቤት እገባለሁ ከአንተ ጋር እበላለሁ ሲሎ ነበረ። አይሁዳውያን ደግሞ ዘኬዎስን የሚጸየፉት ናቸው፣ ኃጢአተኛ ነው ብሎ ስለሚያስቡ ማለት ነው። የፍቅር አምላክ መሆኑን ረስተውታል እላችሁ ፈልጌ፣ ወግ አጥባቂዎች ስለሆኑ ማለት ነው። ከዛችም ማርያም ተፍረት መጣች። ምን አይነት ይሄ ነቢይ ቢሆን ኖሮ እቺ ሴት ሰውነቱን ስትነካው እንደው ማንነቷን ሳቀርቱ ነው ማንነቷን ያውቅ ነበረ እያለ በውስጡ ያወርድ ነበረ። ጌታም የልቡን ሐሳብ አውቆ ገሰጸው።
ከዛ ይሁዳም ቀጠለ። ተመልከቱ። ይሄ ሁሉ ማርያምን ተፍረት ምንድን ያደረገችው? መልካም ስራ ስላደረገች ያደረገችው ለመንቀፍ እኮ ነው። እውነት የሚመስል ግን መልካም ምግባርን የሚቃወም አስተያየት ልላችሁ ስለፈለግኩ ነው። ዲያብሎስ እንዲህ አይነት አስተያየት በተከታዮቹ ያመጣል። እውነት ይመስላል ግን መልካም ምግባርን ምን የሚያደርግ ንገሩኝ፣ ምን የሚያደርግ? የሚያዳክም፣ ተቆርቋሪ መስሎ ግን የሚያዳክም፣ ለስርዓተ ቤተክርስቲያን ተቆርቋሪ መስሎ ግን ያዳክማል ልላችሁ ፈልጌ ነው። ተመልከቱ። አሁን እንባውን ማን ነው? በእንባዋ እያበሰች ነው። እንደገና ሽቶን እያፈሰች ነው። ከ12ቱ አንዱ ይሁዳ አየና ገንዘብ የሚቀበለው እሱ ነው። በአጭሩ በሙዳይ የሚገባውን በሙዳይ ምጽዋት የሚገባውን ገንዘብ ለድሆች የሚሰበሰበውን ገንዘብ ያዢ ማን ነው? ይሁዳ ነው። አታፍስሺ እንዳይላት አንቺ እንዳይላት ግራ ገባው። ስግብግብ ይባላል። ምን ያድርግ? የሆነ እውነት የሚመስል ለድሆች የተቆረቆረ መስሎ ተናገረ። ምን ብሎ? ይሄ ገንዘብ ለምን በከንቱ ይባክናል? ይሄ ሽቶ እኮ በጣም ውድ ነው እና ተሽጦ በጣም በ300 ዲናር ተሽጦ ለድሆች መመጽወት ነበረበት አለ። እውነት አይመስልም? ግን አሁን ትክክል እኮ ነው። ትክክል ነው። ግን ለድሆች ተቆርቆሮ ነው? መልሱልኝ። ተቆርቆሮ ነው? አይደለም። አይደለም። ዮሐንስ ወንጌል ላይ ጌታ ይሁዳ ወንጌላዊ ዮሐንስ ተናግሮታል። ለምን እንደዚህ አይነት አስተያየት እንደሰጠ ይሁዳ ተቆርቆሮ አይደለም። ለዛን ተቆርቆሮ ሳይሆን ገንዘብ ወሳጅ እሱ ያዥ ስለሆነ ገንዘቡን ሊወስድ ነው፣ ሌባ ስለነበረ ነው አለ። በውጭ ግን ሲታይ የሌባ አስተያየት ነው የሚመስለው። በውጭ ለሚመለከተው የእሱን አስተያየት እውነት አይመስልም። የዋዎችን የሚያታልል ንግግር ማለት ነው። ነቀፋት። ከዛ ጌታ ከለከለ። ተው አታርክሟት፣ መልካም ያደረገችው አለ። መልካም አድርጋለች። ድሆችስ ሁልጊዜ ከእናንተ ጋር ናቸው፣ እኔ ግን ከእናንተ ጋር አልኖርም። ማለትም በምድር ላይ ያለውን የማዳን ስራ ፈጽሞ በሰማይ በመንግስቱ ስለሚቀመጥ በመዋዕለ ሥጋዌ እንደነሱ ከእነሱ ጋር ስለማይመላለስ ይሄን ነገራቸው። እና እንዲህ አይነት እውነት የሚመስል ለቤተ ክርስቲያን የተቆረቆረ አይነት አስተያየት ግን ከመስጠት አይቆጠቡም ልላችሁ ፈልጌ ነው። የእግዚአብሔር ልጆች ለስግደት ሲፋጠኑ የተለያየ ነገሮችን መንፈሳዊ ተግባራቶች ሲያደርጉ ይሄ ነገር እንዲህ መሆን የለበትም ይላል። ልንቀበል በምንችል መልኩ ነው ዲያብሎስ አስተያየት የሚሰጠው። አንደኛ በራሳችን ሰው ነው ልንቀበለው በምንችል መልኩ። ሁለተኛ ሲቀጥል ደግሞ እውነት የሚመስል ንግግር ነው የሚያወራው። ለምሳሌ መንገድ ላይ እየሄድክ ነው፣ የሆነ ሰው እየለመነክ ነው፣ ተቸግሯል፣ አይተዋል። ገንዘብ ልትሰጠው ፈለክ፣ ልትረዳው። አትስጥ ነው የሚልህ። በቀላሉ በቀጥታ አትስጥ ነው የሚልህ። እንድትሰጥ እኮ አይፈልግም። ግን እንዴት አድርጎ ሊያስቀርብ ይችላል? እንዳሰጥ ሊከለክል ይችላል? እስቲ ንገሩኝ። አሁን ይሄን ሰጠው እንዴት አድርጎ ምን ይጠቅመዋል? እንደዛ ብሎ ነው። ምን ይጠቅመዋል? ምናልባት እንደዛ ብሎ ሊከለክል ይችላል። የቤት ኪራይ ደርሶብሃል ይቅርብህ። አንደኛ የራሱን ችግር ያወራለታል። ሁለተኛ ሲቀጥል ደግሞ አንድ ጥቅስ ይሰጠዋል። ሙሉ ጤና አለው፣ በወዙ ጥሮ ግሮ እንዳይበላ ምን እያስተማርከው ነው? ልመናን እያስተማርከው ነው። ዛሬ አንተ ከሰጠው ነገም መጥቶ ይለምናል። ከዚህ ቦታ ንቅንቅ አይልም። ስለዚህ ልመናን አታበረታታ፣ ገንዘብ እየሰጠክ በሚል እንዳትመጸውት፣ እንዳትረዳ ይከለክላል ማለት ነው። አንተም እውነት ይመስልና እጅን ትሰበስባለህ። አስተያየቱ ከማን እንደመጣ ሳትመረምር ማለት ነው። ለሚለምን ስጥ የሚለውን ያዘናጋና ልመናን እያስተማርክ ነው በሚል ተጽዕኖ ይፈጥርብሃል፣ እንዳትሰጥ ማለት ነው። ልክ እንዲህ ነው ዲያብሎስ የሚያመጣው ልላችሁ ፈልጌ ነው ወንድሞች። ልንቀበል በምንችል መልኩ ነው አስተያየት የሚሰጠው እና ለማለት ያክል አሁንም እኔ ከእህቴ ከአንቺ እየሰማሁ ያለሁት ልክ እንደዚህ አይነት አስተያየት ነው።
ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ፣ ለመብራን ሰግዳለሁ፣ ለመስቀሉ ሰግዳለሁ። ከዚህ ውጪ ስግደት የለም እንዴ? ሰው የልቡን መሻት እየጠየቀ መስገድ አይችልም እንዴ? መልሱልኝ እስቲ። አይችልም ይችላል። እንዴ? ጌታ ሆይ ማረኝ ያለ አይችልም? ቆይ በቀላሉ ማረኝ አምላኬ እያለ መስገድ አይችልም? ይችላል ወንድሞች። የስግደት ዕለት ምን እያልን ነው የምንሰግደው? ኪርያላይሶን እያልን አንሰግድም? ኪርያላይሶን ምን ማለት ነው? አቤቱ ማረኝ ማለት እኮ ነው። ይሄ ስግደት እስከ የት መጣ ታዲያ? ኪርያላይሶን እብኖዲናይን፣ ኪርያላይሶን ታኦስናይን፣ ኪርያላይሶን ማስያስናይን እያልን የምንሰግደውስ ኪርያላይሶን አማኑኤል ናይን ከየት መጣ ታዲያ? እሱስ ጋብላ መማር ከሆነ ረጅም ስግደት ግጃ አላቅም፣ አዲስ ሆኖብኛል። እስቲ አስተምሩኝ። እኔ ስለ ስግደት አላወቅኩኝም። ቅዱሳንስ እመብርሃን ክብርና ምስጋና ይገባሻል። ለቅዱሳንም እንደዛው መስገድ አንችልም? ማይክህ እየረበሽ ነው። እሺ አሁንም ይረብሻል። አሁን ደህና ነው። ለምሳሌ የስቅለት ዕለት ለመስቀል ከእግዚኦ እንሰግድ እያልን እኮ እንሰግዳለን። በስግደት ቦታ በንባብ መሀል ላይ ራሱ የምንሰግድበት ቦታዎች አሉ። አሁን ለምሳሌ ሰሙነ ሕማማት ግብረ ሕማማት ላይ አይታችሁ ከሆነ ህዝቡ ከስግደት ጋር ይቀበሉ ጸሎትን ይላል። ተመልክተው ለምሳሌ ጸልዩ በእንተ ጽናዛቲ ሲባል እግዚኦ ተሰሃለነ እያልን አንሰግድም ነበር? አምናል ነበር የነበራችሁ? እስቲ ሰግደናል ወንድማችን። ጸልዩ በእንተ ጽናዛቲ እያለ ሲል እግዚኦ ተሰሃለነ እያልን እንሰግዳለን። ጸሎቱን በስግደት ተቀበሉት እና ይህ እስከ የት መጣ ታዲያ? እና ይሄ አለማወቅ ነው። ካለማወቅ የሚመጣ እኔ የሚገርመኝ መጠየቁ እኮ መልካም ነው፣ ግን ጥያቄው የክርክር መሆን የለበትም። በትህትና ሰው ካላወቀ እስቲ አስረዱኝ እያልን መጠየቅ። ለአብ እሰግዳለሁ፣ ክብርን እግዚአብሔር ሆይ ምስጋና ይገባል እያለ ሰው መስገድ አይችልም? እግዚአብሔር ሆይ ምስጋና ይገባሃል፣ እግዚአብሔር ሆይ ስግደት ይገባሃል፣ ጌታዬ ኢየሱስ ክርስቶስ ሆይ ከሞት አድነኛልን አመሰግናለሁ እያለ ቢሰግድ ኃጢአት ይሆንበታል? የግድ የተጻፈስ ማንበብ አለበት፣ መፈለግ አለበት እያመሰገነ ለመስገድ ሰው። በጣም እኮ ነው የሚገርመው። እንዲህ አይነት ጥያቄ ሲጀመር ጥያቄው ራሱ ትክክል አይደለም። ሌላ ደግሞ ጥቂት ስግደት ነው እቺን ብቻ ነው የሚሰገደው የሚባል ነገር የለም እንዴ። እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት በየቀኑ 80,000 90,000 ምን እያሉ ነው ታዲያ የሰገዱት? ከየት አምጥተው ሰገዱ ያ ሁሉ ስግደት? እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እልፍ ስንትና ስንት እልፍ የሚሰግዱት ከየት አምጥተው ነው? ከቤተ ክርስቲያን ስርዓት ወጥተው ነው ያ ሁሉ እየሰገዱ የነበሩት? እግዚአብሔርስ በጸጋ ላይ ጸጋ የሚጨምርላቸው በሰገዱ ቁጥር ከቤተ እግዚአብሔር ስርዓት ወጥተው ነው? ከቤተ ክርስቲያን ስርዓት ወጥተው ነው? እና አቡነ ተክለ ሐዋርያት የእጃቸው አገዳ እስኪሰበር ነበር የሚሰግዱት። አናልኳችሁ? አቡነ ተክለ ሐዋርያት አስቡት፣ የእጃቸው አገዳ እስኪሰበር ድረስ ይሰግዳሉ። እጃቸው እስኪሰበር እና ይሄ ከምንድን ነው? ከስርዓተ ቤተክርስቲያን ውጭ ወጡ እና አላውቅም ማለት ይሻላል ከመከራከር። አላውቅም አንዱ ይሄ ነው መረዳት ያለብን። ሌላው ደግሞ ምን ነበር ጥያቄው? ከዚህ ጋር አያይዘሽ ጠየቅሽኝ። ማስሰገድ አትችልም። ሴት ማስሰገድ አትችልም። እዚህ ጋር አንድ መረዳት ያለብን ነገር አለ። ሴት ማስተማር አትችልም፣ ሴት ማሰገድ አትችልም፣ ሴት ጸሎት መምራት አትችልም፣ እንደዚህ አይነት ማድረግ አትችልም። ከምን አንጻር? የመጀመሪያ ማወቅ ያለብን ከምን አንጻር የሚለውን መረዳት አለብን። ስርዓቱስ ለምን ተሰራ?
ግልጽ ነው አይደለ? ከምን አንጻር? ሁለተኛ ደግሞ ስርዓት ውስጥ ለምን ተሰራ የሚለውን መረዳት አለብን። ለምንድን ነው ግን ሴት ውጭ ወጣ አደባባይ ላይ ወጣ እንዳታስተምር በአጠቃላይ መንፈሳዊ ተግባራቶችን እንዳትመራ የተደረገው? አንደኛ የሴት ራስ ወንድ ስለሆነ ነው። ሁለተኛ ደግሞ ሴት ልጅ ለወንድ ልጅ ምን እንዳትሆን ነው? ምን እንዳትሆን ነው? መሰናክል፣ ፈተና እንዳትሆን ነው። አንድ ከዚህ አንፃር ነው መረዳት ያለብን። ሁለተኛ ደግሞ በችግር ጊዜ ማለት ለምሳሌ አማራጭ ሲጠፋ፣ ወንድሞች ሳይኖሩ ሲቀሩ ማን ታደርጋለች ያን ተግባር? እንደገና ደግሞ ሴቶች በተሰበሰቡበት የሴቶች ማህበር ሲሆን ማን መምራት ትችላለች? ሴት መምራት ትችላለች። ለምሳሌ በችግር ጊዜ ሴት ማስተማር ትችላለች። እነ ቅድስት ወለተ ጴጥሮስን ማንሳት ይቻላል። እነ ቅድስት ወለተ ጴጥሮስ ያስተምሩ ነበር። ለምን? በችግር ጊዜ መምህራን ሲጠፉ ወይም የመምህራን እጥረት ሲኖር ሰው እየጠፋ ዝም ይበል አይባልማ። ከችግር አንጻር ያደርጉት ነበረ። ሌሎችም ቅዱሳን ያስተምሩ ይመክሩ ነበረ ጉባኤ ሰርተው። እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ ወንዶች ካለ ቅድሚያ ለወንዶች ይሰጣል። ከሌለ ግን ራሳቸው ሴቶቹ በሴቶች ማህበር ወይም ሴቶች በተሰበሰቡበት መንፈሳዊ ተግባራትን ማካሄድ ይችላሉ። እና ይህ መርሳት የለብንም ለማለት ያክል ነው። ሌላው ደግሞ ዋናው ትልቁ ነገር ማተኮር ያለብን እምነት ላይ ነው። እሺ ግልጽ ነው አይደለም? እምነት ላይ፣ መንፈሳዊ ተግባር ላይ፣ ቅንነት ላይ፣ ትህትናን ጋር እርስ በርስ መተሳሰብ ላይ እዛ ላይ ነው ማተኮር ያለብን ለማለት ያክል ነው። እግዚአብሔር ከመስዋዕት የተሰበረ ልብን ይወዳልና አንድ መርሳት የሌለብን ነገር ይሄ ነው። እሺ ይሄን ይመስላል እህቴ። እሺ አንዴ ጸሎት ያሰማልን። ግን መንፈሳዊ ግን በማህበር የለበት ተከራክሮ ነበር። የተራሱ ልጅየውን በማህበር ሰምቻለሁ ሲል ጠይቀውና እሺ ይሄም አለማወቅ ነው እህቴ። አንደኛ ይኸውልሽ ግሩፕ ነው እኮ አይደለም እንዴ? ለመማሪያ ብለን የከፈትነው ግሩፕ እንጂ ማህበር አይደለም ሲጀመር። ማህበር ማለት እኮ አባላቶቹ በቁጥር የሚታወቁ አይደለም እንዴ? አባላቶቹ በምን የሚታወቁ? በቁጥር የሚታወቁ። ለምሳሌ 100 ምዕመናን ካሉ 100 ምዕመናን በቁጥር የሚታወቁ ናቸው። አይቀሩም። ግልጽ ነው አይደለ? አይቀሩም። እነኛ ማህበር ሁሌ እለት ይገኛሉ ማለት ነው። ይሄ ግን ማንም ሰው እየገባ የሚማርበት የሚወጣበት ነው አይደለም እንዴ? በቁጥር ትታወቃላችሁ እንዴ? በየጊዜው እዚህ ማህበር የሚመጣ ሰው ወይም እዚህ ግሩፕ የሚመጣ ሰው የሚገባ በውል አይታወቅም። ማህበር ማለት የተወሰኑ አባላት ያሉት ተጠሪ ያለው ቋሚ መተዳደሪያ ደንብ ያላቸው ያ ነው ማህበር የሚባለው። ይሄ ግን መንፈሳዊ መማሪያ ግሩፕ ነው። ግልጽ ነው አይደለ? መንፈሳዊ መማሪያ ግሩፕ ለትምህርት ተብሎ የተከፈተ እንጂ በቅዱሳን ስም የሚሰየም እሱ እኮ ማህበር ነው። ታዲያ ለምሳሌ የቅዱስ ጊዮርጊስ ማህበር ይባላል። የቅዱስ ጊዮርጊስ ማህበር ከተባለ እነኛ ማህበር አባላት በቁጥር ይታወቃሉ፣ የተወሰኑ ነው። ለግሩፕ ህግም ደግሞ ምን ይሆናሉ? ተገዢ ይሆናሉ። ስብሰባም አላቸው። አያችሁ አይደል? ምንም አላቸው፣ ስብሰባ አላቸው። የተወሰነ የሚሰባሰቡበት የሚገናኙበት ጊዜ አላቸው። ማን እንደቀረ ማን እንደመጣ ሁሉ ቼክ ይደረጋል። ልክ እንደ ጽዋ ማህበር ማለት ነው። ከጽዋ ማህበር አንዱ እንደፈለገ መቅረት ይችላል? ንገሩኝ እስቲ። መቅረት ይችላል? አይችልም። ይሄ ግን እንደዛ አይደለም። አንድ መርሳት የሌለብን ነገር ይሄ ነው። ሌላው ደግሞ ግሩፑ ስያሜ እንዴት ነው የሚባለው ነገር ከተግባር አንጻር ነው ግሩፑ የሚሰየመው። ግልጽ ነው አይደል? ከምን አንጻር? ከተግባር አንጻር። ተግባሩን የተከተለ ነው መሰየምም አለበት ግሩፕ። ተግባሩን የዚህ ግሩፕ ተግባሩ ምንድን ነው የሚለውን ማየት፣ አላማውን ማየት። ለምሳሌ መንፈሳዊ ውጊያ ማለት መንፈሳዊ ውጊያ አለ ከመጽሐፍ ቅዱስ አንጻር እንመልከት ከተባለ
ለምሳሌ ኤፌሶን መልእክት ምዕራፍ 6 ቁጥር 11 እስከ 12 ላይ ምን ይላል? መጋደላችን ከደምና ከስጋ ጋር አይደለም፣ ወይም በሌላ አገላለጽ ውጊያችን ከደምና ከስጋ ጋር አይደለም ከሰይጣናት ጋር እንጂ ይላል። ስለዚህ በምድር እስካለን ድረስ ከሰይጣን ጋር ውጊያ አለን እያለ ነው ቅዱስ ጳውሎስ። ስለዚህ ይሄ ግሩፕ ደግሞ መንፈሳዊ ውጊያ የምንማማርበት ነው። የምንማማርበትም በተግባር የምንኖርበትም ጭምር ነው፣ በጸሎት በስግደት እየታገዝን። ስለዚህ ተግባሩን የያዘ ግሩፕ ነው። ስሙ የሚገልጸው የግሩፑን ተግባር ነው ማለት ነው ባጭሩ። ከኤፌሶን መልእክት 6 11 12 ከዛ የተወሰደ ነው ማለት ነው። ውጊያ ከሚለው የዲያብሎስን ውጊያ ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል። ውጊያ አለባችሁ እያለን ነው። የጦር ዕቃችን ይላል ደግሞ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ላይ ምንም እንኳን በሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም ይላል። የጦር ዕቃችን ስጋዊ አይደለም። ውጊያችን የጦር መንፈሳዊ ጦራችን መንፈሳዊ ተግባራት ናቸው። ለምሳሌ ጾም፣ ጸሎት፣ ስግደት የጦር ዕቃ የሚባሉት እነኚህ ናቸው። የጦር ዕቃ ካለ ምን አለ ማለት ነው? ምን አለ ማለት ነው? የጦር ዕቃ ካለ ውጊያ አለ። ውጊያው ግን ስጋዊ አይደለም፣ መንፈሳዊ ነው። ስለዚህ ምን አለ ግሩፑ ስያሜው? መንፈሳዊ ውጊያ። ስለዚህ ማህበር ማነው ግሩፕ ሲሰየም ተግባሩን የሚገልጽ መሆን አለበት አይደለም እንዴ? ተግባሩን የሚገልጽ መሆን አለበት። ተረዳሽኝ አይደል? አሁን በደንብ እንደተረዳሽኝ ተስፋ አደርጋለሁ። የግሩፑ ስም ምኑን የሚገልጽ መሆን አለበት? ለምሳሌ ተግባሩን መግለጽ አለበት። ትዳር ላይ ብቻ የሚያተኩር ግሩፕ ቢሆንስ ምን ነበር መባል የነበረበት? እስቲ ትዳር ላይ ብቻ ምክር የሚሰጥ ግሩፕ ከሆነ በቃ ትዳሩን የሚገልጽ መሆን አለበት አይደል? ተግባሩን የሚገልጽ መሆን አለበት ሲሰየም። ልክ እንደዛ ወይም ደግሞ ስለ ትዳር ምክር የሚሰጥ ግሩፕ ወይም ደግሞ የሆነ አጭር የሆነ ስያሜ ተፈልጎለት ይሰጠዋል። የትዳር መመካከሪያ ግሩፕ ወይም መንፈሳዊ የትዳር ምስረታ ብቻ ብዙ ሊሰጠው ይችላል። ደግሞ ሌላ ግሩፕ የለም እንደዚህ የተሰየመ አለ፣ በደንብ አለ። ለምሳሌ እና አክሊልን ታውቋቸዋላችሁ አይደል? ወንድም አክሊል አታውቋቸው? በፕሮቴስታንት በእንትን ጥያቄና መልስ የሚያካሂዱ እስቲ የነኩ ሶስት ግሩፕ አፖስቶሊክ አንሰር አይደል? በቅዱሳን ስም ንጽጽር ግሩፕ ማለት ነው አይደል? መንፈሳዊ ምላሽ የሚሰጥበት ግሩፕ ማለት ነው አይደለም እንዴ? መንፈሳዊ ጥያቄ በሃይማኖት ዙሪያ በነገር ሃይማኖት ዙሪያ ጥያቄ ሲነሳ የሚሰጥ ሐዋርያዊ የሆኑ መልሶች የሚደረግበት አያችሁ አይደል? ስሙ የያዘው የግሩፑ ስም የያዘው ተግባሩን የሚገልጽ ነው ማለት ነው። ተግባርና ስም ካልተገናኘ ግን ምን ዋጋ አለው? ሰዎች ሲመጡ ይሄ የምን ግሩፕ ነው ይላሉ። አይ መንፈሳዊ ውጊያ ግሩፕ ትምህርት የምንማማርበት ነው፣ ስለ መንፈሳዊ ውጊያ ግሩፕ ሰፊ ውይይት የሚደረግበት ግሩፕ ነው። አሃ ነው እንዴ ይልና ይከታተላል እንጂ ይሄም ጥያቄ ካለማወቅ የሚመጣ ጥያቄ ነው። እሺ ካለማወቅ ከግንዛቤ እጥረት የሚመነጭ ጥያቄ እንጂ ትክክለኛ ጥያቄ አይደለም። ወይም በደንብ መረዳት ያለብን ነገር አለ። ግሩፕ የሚሰየመው ዝም ብሎ ሳይሆን ተግባሩን የሚገልጽ ግሩፕ ነው መሆን ያለበት። ለምሳሌ መጽሐፍ ቆይ አንድ ጥያቄ እንደውም ጥሩ ምሳሌ አመጣውላችሁ። መጽሐፍ አሁን አንድ ሰው መጽሐፍ ይጽፋል። መጽሐፍ ከጻፈ በኋላ ሽፋኑ ላይ የሆነ ስም አይሰጠውም? ይሰጣል። ለምሳሌ አሁን የአቡነ ሽኖዳ ሳልሳዊ መጽሐፍቶች ምን የሚሉ መጽሐፍቶች አሏቸው? መንፈሳዊ ውጊያ የሚል ስም የለውም መጽሐፉ ራሱ? መንፈሳዊ ውጊያ፣ የዲያብሎስ ውጊያዎች፣ የተራራ ስብከት ይላሉ። ደግሞ እንትናቸው መጽሐፋቸውን ስም ሲሰይሙት የተራራው ስብከት። አሁን የተራራው ስብከት የሚለው አንቀጸ ብፁዓን የማቴዎስ ወንጌል ምዕራፍ 5ን የሚያትት መጽሐፍ ስለሆነ ነው መጽሐፉ።
አንብቤዋለሁ። የተራራው ስብከት ይልና በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናቸው፣ የሚያዝኑ ብፁዓን ናቸው። ይሄንን የሚያትት ነው። ስለዚህ ስሙና መጽሐፉ ተገናኘ አልተገናኘም? ተገናኝቷል። ተገናኝቷል ማለት ነው። ስለዚህ ስሙ ሌላ ተግባሩ ሌላ የሆነ ግሩፕ መከፈት የለበትም ሲጀመር። እና አንድ መርሳት ያለብን ነገር ነው፣ ግሩፑን ለቅዱሳን አሳልፈው መስጠት ይቻላል። እንዲጠብቁልን እንዲባርኩልን አድርገናል። እኛም ልክ በዛ መልክ ማለት ነው ለቅዱሳን አሳልፈው መስጠት ይቻላል። ግን ግሩፑ ስም የሚሰጠው ከተግባሩ አንጻር መሆን አለበት። ከተግባሩ ጋር የሚሄድ ነው እንጂ ዝም ብሎ መሆን የለበትም። እናት አባቶቻችን ስም ሲያወጡ ብዙውን ጊዜ የሆነ የተደረገውን ነገር ስም አይሰጡም። ዓለማዊ ስም ሲያወጡ ይሰጣሉ። በትርጉም ነው ስም የሚያወጡት። ከሁኔታው ጋር ከልጁ ጋር የማይሆን ስም አይሰጡም። ልክ እንደዛ መሆን አለበት። ስም እኮ ተግባርን የሚገልጽ ነገር ነው። ተግባርን ይገልጻል እና በዚህ መልኩ ነው እንጂ የሚሰየመው ዝም ብሎ እንደመጣ አይሰየምም ለማለት ያክል ነው። እሺ ግልጽ ነው። ይሄን ይመስላል። ግልጽ ነው ወንድሜ። ቃላት ያሰማልን፣ ጸጋውን ያብዛልን። ለልጅ ጠብቅልን። እናመሰግናለን። ችግር የለም። ይሄን ችግር የለም። እሷ ስለተንታተት ወንድሜ ወንድሜ ስለ ነፍስ ነው። ከቻልክ እኔ እናስገባ ስለ ነፍስ ነው። ይቅርታ ስላሴ ስትከተይ ሰላም ይብዛላችሁ። እንዴት ዋላችሁ? እኔ አንድ ጥያቄ ያለኝ ምን መሰለህ ወንድሜ፣ ይሄ እኛውን ለምሳሌ እኛውን ያለው ታውን አረብ ሀገር ነው፣ ግን ቤተሰቦቼ የክፍለ ሀገር ናቸው፣ ግን ቅባት ናቸው። እሺ እና ቅባት ናቸው። እኔ አዲስ አበባ ስመጣ ስፔሻሊ እኛ ሙሉ ቤተሰብ አዲስ አበባ ነው ማለት ይቻላል። እናት አባት ናቸው ገጠር ያሉና ሁሉም የሚጾመውም የሚያወነው በተዋህዶ ነው። ግን እንደዚህ ቅባት ነው ምናምን ብለን የተጠመቅነው ቄዳርም የለም። እኔ አሁን ለምሳሌ እኔ ለራሴ ንስሐ የምገባ በሰራው ስራ እንጂ እንደ ቅባት ነው ምናምን ብዬ አይደለም። ግን ስወልድ እኔ እንደ አጋጣሚ ገጠር ሄድኩ ነው የወለድኩኝ እና ልጄ ክርስትና የተነሳችው ገጠር ነው። አሁን ላይ መምህር ተስፋዬም ብዙዎቻችሁ በእናንተም ደስተር ተሳይ ክርስትናችን የኛ ማለት የክርስትና እምነታችን የቅባት የሚለው ትክክል እንዳልሆነ ነው አሁን የተረዳሁት። እና አሁን ለምሳሌ እኔ ክርስትና እኔ ለራሴ አሁን ቄደር የምጠመቀ ንስሐ አባቴ የማናግራቸውን አናግሬ የሚሆን ግን ልጄ ድጋሚ ክርስትና ማስነሳት አለብኝ ወይ? እና የቅባት የሚባለው ሃይማኖት ግራ ገብቶኝ ነው። ይቅርታ ግን ቅባቶች ጋር ክርስትና ማስነሳት አለብኝ? ኖ እኔ ቅባት ነን እኛ ቤተሰቦቻችን ቅባት ናቸው የኛ ማለት ነው ገጠር ያሉት። እሺ ግማሹ ማለት ግማሹ ተዋህዶን ያምናል፣ ግማሹ ቅባትን ያምናል። አሁን አዲስ አበባ ያሉት ተዋህዶን ያምናሉ፣ ክፍለ ሀገር ያሉት ደግሞ ቅባት ናቸው። የሚለያየው ምን መሰለህ? የገና ጾም እና የሰኔ ጾም ሲገባ የሚለያያል። ሲፈታ እሱ ብቻ አይደለም እህቴ። ቅባትና ተዋህዶ የሚለያዩበት መሰረታዊ መንገድ እሱ አይደለም። ገና ጾም የጾም መግባት ብቻ አይደለም። እሺ ቅባት ማለት እኮ ጌታን እኮ የጌታ አምላክነት የባህሪ አምላክነት ሳይሆን የጸጋ አምላክነት በመቀባት ያገኘው አምላክነት ብለው የሚያምኑ እኮ ናቸው። ከሃዲ ናቸው እኮ። ግልጽ ነው አይደል? ተረድተሽኛል? በመቀባት የክርስቶስ አምላክነት ደግሞ የባህሪ አምላክነት ነው። ማን ተቀብቶ አይደለም አምላክነቱን ያገኘው፣ በባህሪ ነው እንጂ ከአባቱ ከአብ ጋር ዘህሩ ምስለ አብ በመለኮቱ አይደል የምንለው ጸሎት ሃይማኖት ላይ ስንጸልይ ከአብ ጋር በመለኮቱ አንድ የሆነ የተካከለ ምንም እንኳን የኛን ስጋ ተዋህዶ በእኛ ስጋ ቢገለጽም ከአብ ጋር በባህሪው እኩል። ይሄንንም ደግሞ ቅዱስ ጳውሎስ እንዲህ ብሏል፣ እርሱም የክብሩ መንጸባረቅ ይላል፣ የባህሪው ምሳሌ ሆኖ ይላል። ተመልከቱ፣ በባህሪ ከአብ ጋር አንድ እንደሆነ ሲያጠይቅ ቅዱስ ጳውሎስ ጌታን ከአብ ጋር እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል ዕብራውያን 1:3 ላይ። ከአብ ጋር በባህሪ አንድ ነው። ግልጽ ነው አይደለ? ግን ቅባቶች በመቀባት ነው የጌታ አምላክነት እንጂ ተቀብቶ ጸጋና ቅባት የሚባሉት እንደዛ ነው። ጸጋ ያው የጸጋ አምላክ፣ ቅባትም ልክ እንደዛው አንድ ናቸው ማለት ነው። አንድም ደግሞ ሶስት ልደት ብለው የሚያምኑ ማለት ነው። ሶስት ልደታት ደግሞ የሚባሉም አሉ። እኔ በተለይ
እነኚህ መናፍቃን የተነሱት በሀገራችን በ15ኛ 16ኛ ክፍለ ዘመን አካባቢ በአፄ ገላውዲዮስ። ከዛ ጊዜ ጀምሮ ካቶሊኮች ወደ ኢትዮጵያ ከመጡ በኋላ የተፈበረከ እምነት ነው ጸጋ፣ ቅባት፣ 3 ልደታት የሚባሉት። በዚህ አማካኝነት በአገራችን በኢትዮጵያ ብዙ ደም ፈሷል። ብዙ ሰማዕታት ተገድለዋል። ካቶሊኮች የተከሉብን 2 እሾኮች ናቸው እኮ ጸጋና ቅባት የሚባሉት። በአገራችን በኢትዮጵያ በአልፎንሶ ማንዴዝ የሚባል መናፍቅ የካቶሊኮች መናፍቅ ካህን መጥቶ ማለት ነው ኢትዮጵያ። አፄ ፋሲለደስ እኮ ነው ያባረሯቸው ካቶሊኮችም ማለት ነው። አፄ ሶሶኒዮስ ተቀብሏቸው ነበር። አፄ ሶሶኒዮስ ለ10 ዓመት ኢትዮጵያ ውስጥ ኃይለኛ ሰማዕትነት ነበር። እነ ቅድስት ፍቅርተ ክርስቶስ እና አቡነ ሐራ ድንግል እነ ቅድስት ወለተ ጴጥሮስ ሰማዕት የሆኑት ለምን ይመስልሻል? እነኝን መናፍቅ እኮ ሲቃወሙ ነው። እነ ወለተ ጴጥሮስ እነ ማን ናቸው? በጣም ብዙ ሰማዕታት አሉ ቅዱሳን። በእነንትና ማን ነው 90,000 ስግደት የሚሰግዱ በየቀኑ ማን ነበሩ? ናላችሁ እስኪፈስ በ9 የሚከበሩ በትክክል እሳቸው ራሱ በጣም ተጋድሎ አካሂደው ነበረ። በዛ ዘመን በኢትዮጵያ ውስጥ ከፍተኛ እልቂት ነበረ እና በዚህ አማካኝነት በጣም ብዙ ሰማዕትነት የፈሰሰበት ክርስቶስ የባህሪ አምላክነትን የሚጻረሩ ናቸው እነኚህ 3 ልደታት፣ ጸጋ፣ ቅባት የሚባሉት ማለት ነው እንጂ ገና መግባት አለመግባት እሱ አይደለም እኮ። ተመሳስለው የሚያጠቁ ማለት ነው። ለመመሳሰል ይሞክራሉ ከተዋህዶ እምነት ጋር፣ ግን አንድ አይደሉም። በብዙ ነገር ላይ ግን ዋናው መለያችን ይሄ ነው። አንዱ ትልቁ ነገር የክርስቶስ አምላክነት። አንድ ነገር ልጠይቅህ ወንድሜ፣ ይቅርታ። ይኸውልሽ ምን መሰለህ፣ አሁን መምህር ተስፋዬ ላይ የሆነች ልጅ ናት እንደዚህ ገጠመኝ ላይ ብለ ሰምቻት ነው እና እሷ የምትነግረው ልክ አሁን ለምሳሌ እኔ እንደማውቀው ነው። እኛ ጋር አሁን ለምሳሌ ቅባት ማለት በቃ እንደዚህ አሁን ለምሳሌ አዲስ አበባ እንደሚሆነው ነው የሚሆነው። ግን ምን መሰለህ እኔ የማውቀው ማለት ነው ጾም ላይ ነው። አሁን ጾም ላይ የሰኔ ጾም ላይ እና የሰኔ ጾም ላይ እኛ በ15 ከጀመርን እነሱ በ19 ነው የሚጀምሩ። የገና ጾምም እንደዛው በቃ የገና ጾም የሆነ ሳምንት ልዩነት አለው። የፋሲካ የእንትን ጾምም እንደዛው ሲፈታ ዋናው ገብቶኛል በ28 ግን ደግሞ አጎት ያለው ዋናው መከራከራችን ግን ይኸውልሽ ዋናው መለያችን ግን ስለ ጸጋ ቅባትና 3 ልደታት ከተነሳ ዋናው መለያችን የጾም መግቢያ ቀን አይደለም። እሺ በደንብ ልታሰብበት የሚገባው ነገር እኮ ገብቶኛል። ተረድቼሻለሁ እኮ ጥያቄሽ ግን አጎቴን ስጠይቀው ምን ይለኛል መሰለህ? እንዴት ነው አባቴም ንካን ነው ግን አልጠይቀውም። እሱ ዲቴል አያወራም እሱ ማለት ነው። እና አጎት ያለ የኛ አይነት አባታችን ምናምን ናቸው እና ለምንድን ነው እንደዚህ? እና ኧረ ተይ ልጄ እንደዚህ እኮ አይደለም። እኛ እኮ ስንቀበል እኮ ታቦቱን ስናመጣው እኮ ተዋህዶ ብለን ነው የምናመጣው። ታቦት ሲመጣ ተዋህዶ ብለን ነው የምንቀበለው አለኝ ማለት ነው። ከዛ የሆነ ጥያቄ ፈጠረብኝ። ስለዚህ ስጋ ወደሙ የምትቀበሉት የምታመልኩት አምልኮት ማለት ትክክል አይደለም ማለት ነው። ስለ እንግዲህ ፈጣሪ ያውቀው አለኝ ማለት ነው። እኔ አላውቅም፣ ግን እኛ የምንቀበለው እንደዚህ ተዋህዶ ብለን ነው የምናመጣው ታቦቱን ስንቀበል ቤተክርስቲያናችን ስትመሰረት አለኝ ማለት ነው። ሌሎቹ ከበታች ያሉት ሌሎቹ አንዳንዶቹ እንደዚህ አይነት አስተያየት ሊሰጡሽ ይችላሉ። ግልጽ ነው አይደለም? እንዲህ አይነት አስተያየት ሊሰጡሽ ይችላሉ። እኛም የእናንተን ነው እኛም ቅባት እንባል እንጂ እንደናንተ ነው ሊሉ ይችላሉ። ብዙን ጊዜ አሁን መናፍቃን በዚህ አይደለ የሚያጭበረብሩት። አንዱ ምን ይላል? ስግደት ሲባል እኛ በልብ ነው ለጌታ ምን ሰግደው ይላል። አንዳንዱ ጾም ሲባል እኛ ምን ጾማለን ይላል። አንዳንዱ ደግሞ ምን ይላል? ጌታ ጾሞልናል። የምን ጾም ነው? በጾም አንጸድቅም። እንደዚህ አይነት አስተያየት ይሰጣሉ። አይጨበጡም ልላችሁ ፈልጌ ነው። ግን እናንተ መያዝ ያለባችሁ ዋና መለያችሁን ነው። እሺ ግልጽ ነው አይደለ? ዋና መለያ የሚባል ነገር አለ አይደል? አንደኛ አንብቡ ከስር መጀመሪያ ቅባት ከየት መጣ፣ እንዴት ወደ ሀገራችን ሊገባ ይችላል የሚለውን ከመጀመሪያው ጀምረሽ እንትን አጥኚ ስለ ቅባት እምነት። እሺ ይሄ ላዩን ብቻ ሳይሆን እስከ ስር ድረስ የታሪክ መጽሐፍቶችንም የቤተ ክርስቲያን መጽሐፍቶችንም
ጸጋ ቅባት የሚባሉት ምንድነው የሚለውን እስከ ጥግ ድረስ አጥኝ እስቲ ጥናት አድርጊበት። ከዛ እኔ ያልኩትን ታገኛለሽ። ግልጽ ነው አይደለ? ይሄ ግን ላይላዩ የጾም በዚህ ገባ የሚባል እሱ አይደለም ዋናው መለያችን። መያዝ ያለባችሁም ነገር እሱ ነው። ሌላው ደግሞ ስለ ጾም አገባብ እኛ ፍትሐ ነገሥትን ነው የምንከተለው። እሺ ፍትሐ ነገሥት ላይ በግልጽ በ15 እንደሚጀምር ተጽፏል። ግልጽ ነው አይደል? በ15 እንደሚገባ በግልጽ ነው የተጻፈው። የጾም አንቀጽ ላይ ተመልከች ግቢና ፍትሐ ነገሥትን አንብቡ። መመሪያችን እኛ እሱ ነው። ስለ ቤተክርስቲያን ስርዓት መመሪያችን ፍትሐ ነገሥት እንጂ ሰዎች የሚያወሩት ነገር አይደለም። እኛ ሌላው ማንኛውንም አይነት ስርዓት የምናካሂደው ቤተክርስቲያንም ከቤተክርስቲያን አሰራር ጀምሮ ከክህነት አሰጣጥ ጀምሮ የምንከተለው ፍትሐ ነገሥትን እያነበብን ነው። ከፍትሐ ነገሥት የወጣ ስርዓት አናካሂድም። ግልጽ ነው አይደለ? ይሄን ይመስላል። ግን ስለዚህ አሁን እኔ ልጄን ክርስትና ድጋሚ መነሳት አለባት ማለት ነው። እኔ አሁን በተዋህዶ እምነትን በቅባት ነው የተነሳች። እሱ ነው አሁን ለኔ በጣም ጥያቄ ሆነብኝ። በተዋህዶ ነው ትክክለኛ እምነት የያዙ መሰረታዊ የሆነ እምነት የያዙ ክርስቶስን የባህሪ አምላክ ብለን የምናምን ተዋህዶዎች ቤተክርስቲያን ነው ሄደሽ ሁሉ ነገር ማካሄድ አለብሽ። ከጥምቀት ጀምሮ ሁሉ ግልጽ ነው አይደለ? አንድ መረዳት ያለብን ይሄ ነው። እና እባካችሁ አትቀላቀሉ እህት ወንድሞች፣ እምነታችሁን የእናንተን መሰረታዊ የሆነ ዶግማ እምነታችሁን ለይታችሁ እወቁ። እሺ ግልጽ ነው አይደለ? በጣም ብዙዎቻችን እኮ ናቸው እኛ ሀገር በተለይ አሁን አማራ ክልል ወዲያውን ጎጃም ነው ለምሳሌ ብዙዎች አሁን ብዙ ሰው ነው በቃ ከ190% ማለት ይቻላል በቃ እንደዚህ ቅባት ነው። ግን እኛው ተዋህዶን እያመን ራሱ ማለት የማይፈቅር ነገር አለ ማለት እነሱ ጋር አሁን በጾም የሚታረድ ሰዓት መብላት የለብንም ሲስ በቃ እስቲ እነሱ ያረዱትን መብላት እንደሌለብን የሆነ አባት አስተምረውናል እኛ ማለት ነው። እና ሲሄድ ግራ ነው የሚያጋባ በቃ ስትሄድ ከሰው ጋር ራሱ ስለ ጸጋ ስለ ቅባት እምነት ብዙ ቅዱሳን ብዙ ተጋድሎ አካሂደዋል። በቻሉት መጠን እነዚህ ሶስቱን እምነት ጸጋ፣ ቅባት፣ ሶስት ልደታት የሚባሉትን ከሀገራችን ለማጥፋት ያልፈነቀሉት ድንጋይ የለም። ቅዱሳን ራሳቸው ስንት ታግለዋል፣ ስንትም ድብደባ ደርሰውባቸዋል፣ ተገለዋል። ግልጽ ነው አይደለ? እና አንገናኝም ልልሽ ፈልጌ ነው። እና ስለ ተዋህዶ እምነት ዲፕሊ አጥኚ፣ መሰረታዊ እምነቶችን ያዥና ከዛ መርምሪ። ስለ ቅባት እምነት ትክክለኛ መሆኑን ስትረጂ ያኔ የቆምሽበት ትክክለኛ ቦታ ላይ እንዳልሆነ ትረጃለሽ። መልካም ጸጋውን ያብዛል ወንድም ያቀጥለው ዘመን ባርከለ ተባረክ። አሜን አሜን። እህቴ እሺ ስለምን ጠይቅህ ነው አበባ ወለተ ኢየሱስ። እሺ ቀጥይ። እንዳማኒ እለንን ያስገባይ ስለ ነብስ ነው ወንድሜ ነው ስለ ወንድሜ ነው የምጠይቀው። ወንድሜ ጸበል ገዳም ለገዳም ከዞረ 9 ዓመት ይዞራል አሁን ጨርሷል ማለት ነው። እና አሁን ወንቅሸት ነው ያለው። ቤተሰቦቻችንም ከቤታቸው ተፈናቅለው 1 ዓመት ሆኗል። ቤታቸው ደቆ ማለት ነው። ግን ቤታችን ከዚህ በፊት ከ5 ዓመት በፊት ብዙ ጉድ ነው የወጣው። ከምኝታችን ከምንቀመጠው ከእርሻችን ከሁሉም ከዙሪያችን ወጥቷል። ከዛ ግን እንደዛ እየኖሩ ግን ሰላም አልነበራቸውም። እየተጣሉ እንደዛ ድምጻቸው የማይሰማ ሰዎች በጣም እንትን ነበሩ። ከዛ እየኖሩ መጨረሻ ግን ከሀገራቸው ለቀቁ። ወደ ሌላ ወደ ከተማ ገቡና ከዛ በኋላ ከዛ ሰፈር ደግሞ እኛን በትንሽ እንትን አሳጥሬ ልንገርና ከዛ ሰፈር ድሮ አባታችን በህይወት እያለ በጣም ሀብታም ነበር ከዛ ሰፈር ማለት ነው። ከዛ በኋላ አባታችን ገበሬና ነጋዴ ነበረ። ከዛ አባታችን ሲሞት ሁሉ ነገር ንብረታችን አለቀ። ከዛኛም ሰላም የለም። ትዳር ቢያገቡ ወንድሞቼ ትዳር ሲያደርጉ ማለት ትዳር አይሆንላቸውም እና ሁላችን እንዳለ 7ታችን አንዷ ብቻ ነው ትዳር ላይ ያለች። እግዚአብሔር ይመስገን ሁላችን ስደት ረግጠናል። እና ወንድሜ ደግሞ እስካሁን 9 ዓመት ሙሉ በቃ ፈለስ ጸበል ላይ ያለው እና ምን አንዳንዴ የመንፈስ የገጠመኝ ሳይ ደግሞ ጸበል ላይ ብዙም አትቀመጡ ይላል። እና ወንቅሸት ነው ያለው። ምን እንዲያደርግ ነው ብለ ከዛ ቆራው ስትለው ታላቅ እህቴ ደግሞ አይ ገና ነኝ አላት።
ሁሉ ነገር ደግሞ ሽጦ ደግሞ ትተዋል። በቃ ዓለም በቃኝ ብሎ ወደ ገዳም ገባ። ከዛ አሁን ደግሞ ቁረው ስትለው በቀደም ስትጠይቀው እኔ ገዳም አላት እና ምን ምክርህን ልትለግሰኝ ፈልጋለሁ። እስቲ አለምዬ ትንሽ ግልጽ ብታደርግልኝ። ወንድሜ ከእንትን 9 ዓመት ነው ጸበል ላይ ያለ። በቃ ጸበል ለገዳም ነው የሚንከራተተው። እሺ ከዛ በኋላ ግን እዚህ መሀል ላይ እንትን ቅም አላቸው ቤተሰብ ሁሉ እንዳለ ቤተሰቦቻችን ወንድሞች ጸበል ገቡ። 4ቱ ማለት ነው። 4ቱ ሲገቡ መንፈስ ይለፈለፈ ከእከሌ መጣን እያሉ መንፈሱ ተጋለጠ። ከዛ ሁሉ ደግሞ በዙሪያው ደግሞ ቅም ተያያዘ። በቃ እንትን አይባባል ለምን እንደዚህ ያደርጉኛል ወንድሜ እንደዚህ እንትን እያሉ ቅም አለባቸው እና መንፈሱ ቅም ስለያዙ ነው ለቤተሰቦቻችን ከህይወታችን የማይወጣው እና ወንድሜ ደግሞ እስካሁን አልወጣም። በቃ 9 ዓመት አስበው ጸበል ላይ መንከራተት እና በምን ይሆናል? ጸበል ላይ እየተንከራተተ ነው። አዎ እናም ደግሞ ቤተሰቦችን በተለየ ሁኔታ መንፈስ እያሰቃየብኝ ነው ዋናው ጥያቄሽ አይደል? አይ አሁን ግን እግዚአብሔር ይመስገን ዋላ ከሀገራቸው ቢፈናቀሉ ሰላም ይኖራሉ። ሁሉም ነገር በረከታቸው እግዚአብሔር የተመሰገነ ይሁን። ግን ከሀገራቸው ቢፈናቀሉ አይዋ አሁን እግዚአብሔር ይመስገን በሰላም እየኖር ነው። እንዴ እናቴ ድሮ እኮ ምግብ አንድ እንጀራ ስናቀርብ እኮ በጣም በረከት የለን። አሁን እኮ እግዚአብሔር ይመስገን በረከት አለን አለችኝ። እግዚአብሔር የተመሰገነ ይሁን። ከዛ ከቤት ወጡ ማለት ነው። እሺ እና ወንድም የካላስ 9 ዓመት ሙሉ ምንድን ነው? መልካም። ዋናው ትልቁ ነገር እህቴ አንድ ነገር አለ። ዛር መንፈስ ዝም ብሎ አይለቅም። እንዲለቅ ማድረግ ያለብን የመጀመሪያ በሕጉና በስርዓቱን መጓዝ ያለብን እኛ ብዙዎቻችን። እስቲ አሁን ለምሳሌ 9 ዓመት የሚንከራተተው ወንድምሽ ንስሐ ገብቷል? ስጋው ደግሞ ተቀብሏል ወይስ ጸበል ብቻ ነው እየሮጠ ያለው? ስጋው ደግሞ ስለዚህ ይሄ ነው ችግሩ። ችግሩ እኮ ይሄ ነው እህቴ። ሰው እንዴት ነው ንስሐ ሳይገባ ወይም ስጋው ደግሞ ንስሐው ራሱ እኮ ፍጹምነት የሚያገኘው ስጋው ደግሞ ሲቀበል ነው። ስጋው ደሙን መቀበል አለበት። ደግሞ እኮ ከጸበሉ በላይ ትልቅ ስራ የሚሰራው እኮ ስጋው ደሙ ነው። አጋንንት እኮ ነፍስን የሚለቀው እኮ ጸበል ስንጠመቅ አይደለም፣ ስጋው ደሙ ስንቀበል ነው። ዋና መድኃኒቱን ትቶታል። ይሄ ማለት እስቲ ልንገራቸው፣ በምሳሌ ላስረዳቸው። ዋና መድኃኒቱን ትቶ ፓራስታሙን እንደማዋጥ እኮ ነው። ማስታገሻ እንደመውሰድ ነው። ጸበሉ ማለት ልክ እንደዛ ነው። መድኃኒቱን ዋናውን ትቶታል። ምን ዋጋ አለው? 10 ዓመትም አይደለም 9 ዓመት 19 ዓመት ቢመላለስ ነፍሱን እኮ ከአጋንንት እጅ ማስለቀቅ የሚችለው ንስሐ ገብቶ ስጋው ደግሞ ሲቀበል ነው። እሺ እህቴ ወለተ ኢየሱስ ግልጽ ነው። መጀመሪያ ንስሐ ይግባ፣ ከዛ ስጋው ደሙን ይቀበል። ከዛ በኋላ ቋሚ መንፈሳዊ ሕይወት ይኑረው፣ ይጀምር። ጾም፣ ጸሎት፣ ስግደት ይጀምር። መዝሙረ ዳዊትን ቋሚ አድርጎ መጸለይ ይጀምር። ከስግደት ጋር ራሱን ለእግዚአብሔር አሳልፎ ሰጥቶ ከኃጢአት ዓለም ራሱን ለይቶ በዚህ መንገድ ነው ከሰይጣን ማምለጥ የሚቻለው እንጂ ጸበል ስለተመላለስን ብቻ አጋንንት እኛን ይለቀናል ማለት አይደለም። የጸበል ጥገኛ ሆነን ነው የምንቀረው፣ ወይም ደግሞ ተመላላሽ ጸበልተኛ ሆነን ነው የምንቀረው። የብዙ ምዕመናን ችግራቸው በአሁኑ ሰዓት ሲታመሙ ወይም ችግር ሲገጥማቸው ለቅዱስ ቁርባን አይደለም የሚፋጠኑት። ወደ ምንድን ነው የሚፋጠኑት? ንገሩኝ እስቲ። ብዙዎች እንዳለ ብዙ ቤተሰብ ወደ ጸበል ነው የሚፋጠኑት። ወደ ሐኪም ቤት ግን መፋጠን ያለብን ቶሎ ብለን ንስሐ ገብተን ስጋው ደሙን መቀበል ነው። ከዛ በኋላ ነው ሌላው የሚከተለው። ጸበልም ብትሉ ሕክምናም ብትሉ ከዛ በኋላ ነው። መጀመሪያ እስቲ ነፍስ ትዳን። ነፍስ ሳትድን እንዴት ለስጋዊ ጤንነት ይታሰባል? እና አንድ መርሳት የሌለብን ነገር ነው። ስለዚህ እህቴ ቤተሰቦችሽ በሙሉ አጋንንቱ ቤተሰቦችሽን እንዲለቅ ቤተሰቦችሽ በሙሉ የኃጢአት ዓለምን ትተው በጎን አስከትለው የሚጓዙትን ማንኛውም ኮተት ነገሮችን ትተው ንስሐ ገብተው ወደ እግዚአብሔር መመለስ አለባቸው። ቅዱስ ቁርባን መቀበል አለባቸው። ከዛ መንፈሳዊ ሕይወት ውስጥ መግባት አለባቸው። እግዚአብሔር የሚወደውን ስራ ሲሰሩ
ዲያብሎስ ራሱን ይተዋቸዋል። ከነሱ ጋር መኖር አይፈልግም። ግልጽ ነው አይደለ? የተመቸው ነገር ስላለ እኮ ነው የሚቀመጠው። የሚፋለማቸው እኮ የተመቸው ነገር ስላለ ነው። ሰይጣን ከአንተ እንዲርቅ ከፈለክ ገንዘቡ መልስለት ይባል የለም። ስለዚህ እግዚአብሔር አምላክ መጀመሪያ በትክክለኛው መንገድ ወደ እግዚአብሔር መቅረብ አለብን። ስንቀርብ እሱ ራሱ ሲጀመር ሰይጣኑ እኛ ጋር መቆየት አይፈልግም። ግልጽ ነው አይደለ? እና ንስሐ ይግቡ፣ ስጋው ደሙን ይቀበሉ። እሱ ነው የሚቀድመው። ተረዳሽኝ አይደል? ይሄን ይመስላል። ጥለዋልና እናቴ ብቻ ነው ትናንትና ንስሐ ግቢ ብላ እሺ ከነገ ወዲያ እገባለሁ ብላኛለች። እግዚአብሔር አምላክ ይርዳኝ እና ይሄ ኮስታ ኮስት ቆይቷል ከተጣለ ከቤታችን አረቂንም እያጠጣች የነበረ እናታችን። ከዛ ስጋው ደሙን ይቀበሉ። ስጋው ደሙን ከተቀበሉ በኋላ ደግሞ መንፈሳዊ ሕይወት ይጀምሩ። እንደ አቅማቸው ጸሎት ይጀምሩ፣ ስግደት ይጀምሩ። እንደ አቅም ትንሿን እግዚአብሔር ይባርክላቸዋል በትንሹ ከጀመሩ። ግልጽ ነው አይደል? ይሄን ያድርጉ። ሌላው ደግሞ የበረከት ስራ ይጀምሩ። የተራበ ማብላት፣ ዝክር መዘከር፣ ይሄን ይጀምሩ እስቲ። ያኔ እንዴት ጠላት እየተሸነፈ እንደሚመጣ ትመለከቻለሽ በግልጽ እንጂ ጸበል መሄድ ብቻ ምን ዋጋ አለው እንዴ? ጸበል እኮ ንስሐ ለገቡ እኮ ነው አይደል እንዴ? ንስሐ ገብተን ስጋው ደግሞ ተቀብለን በመንፈሳዊት መኖር ስንጀምር እንሄዳለን። አንድም ከበሽታ ለመፈወስ፣ አንድም ደግሞ በቅዱሳኑ በረከት ለመባረክም እንሄዳለን። ከዚህ አንጻር ነው መሆን ያለበት። እሺ መልካም። አሜን አሜን። እቴ አበርትልን። አይነ አንድ ጥያቄ አለኝ በጾም ፍቺ ላይ ቅባት። እሺ ቆይ እስቲ አንዴ የት ወንድሞች አንዴ በጾም ፍቺ አስገባችኋለሁ። ዙሪያ ማለት ነው። ትገባላችሁ። ቆይ ትገባላችሁ። አሁን ቅድም ስለ ቅባት እምነት የጠየቀች ልጅ አለች አይደለ? አለች እቴ አለች? ካለች ነገሩን ነው ወይስ ወጣች? መልካም ማለት ምን እንደሆነ አልገባኝም። አሁን የሰማሁት ስትሉ ቆይ በእኛ ጋር በእርግጥ ጴንጤዎች እና ሙስሊሞች ምናምን ያሉት ፍቅርተ ስላሴ አለች። እሷ ናት መሰለኝ የጠየቀችኝ። መልካም ይኸውልሽ ያጠመቀው ካህን ምን አይነት ካህን እንደሆነ ቼክ አድርግሽ ልጆችሽን። ግልጽ ነው አይደል? ያጠመቀው ካህን ምን አይነት ካህን እንደሆነ፣ እምነቱስ ምን እንደሆነ፣ ምን ብሎስ እንደሚያምን። ዋናው ደግሞ መርሳት የሌለበት ክህነቱን ከየት ነው ያገኘው? እኔ አባቴ ራሱ ካህን ናቸው። ካህን ነው እኮ አባቴ ራሱ እኮ ከየት ነው የተቀበሉት ክህነቱን? ክህነቱን ከየት ነው? እኔ አሁን ሊውል እንደዚህ ነው ጥያቄ። ይሄን ስጠይቅ ጥያቄ መጣብኝ። እግዚአብሔር ይመስገን እዚህ ስደት ከመጣሁ ነው ስለ ሃይማኖት ዲቴል ያወቅኩት ማለት ነውና በቃ እኔ ትክክል አይደለም እኮ ለምን እንደዚህ ታደርጋላችሁ ምናምን ብዬ አጎቴ እንደዚህ በስልክ ሳወራ ኧረ በመድኃኒዓለም ቅባት የሚባል እምነት እኮ የለም አለኝ ማለት ነው። እኛ እኮ ክህነቱን የምንቀበለው እኮ ታቦት ራሱ ስናስገባ ቤተክርስቲያን ራሱ መሰረት ስንጥል በተዋህዶ ነው። ተዋህዶ ቤተክርስቲያን ጥያቄን ተረድተሽኛል እቴ? ተረድተሽኛል ጥያቄ? አንደኛ ክህነቱን ከየት አገኙት? በእኛ ቤተክርስቲያን ስር ነው ወይም አሁን በእኛ ቤተክርስቲያን ክህነት አሉ አይደል? ሊቃነ ጳጳሳት ሊቃነ ጳጳሳት አሉ በየአውራጃው ክልል የተሾሙ በኦሮሚያ ክልል፣ በአማራ ክልል፣ ባህር ዳር፣ ጎጃም እየተባለ ሀገረ ስብከት አላቸው አይደለ? አለ ታው የኛም አለ። ቆይ እነኚህ ጳጳሳት ምን ይሰጣሉ? ክህነት ይሰጣሉ፣ ድቁና ይሰጣሉ አይደለ? ስለዚህ እኛ አሁን የተጠመቅነው በየትኛው ጳጳስ ከየትኛው ጳጳስ ተቀብሎ በመጣ ካህን ስር ነው። አሁን የዛን ካህን የትኛው ክህነት ውስጥ ነው? አሁን ለምሳሌ መጀመሪያ እምነቱን ታያለሽ። እምነቱ ማለት ለምሳሌ የክርስቶስ አምላክነት የባህሪ ወይስ በቅባት ያገኛል? በመቀባት ያገኛል። ግልጽ ነው አይደለ? ይሄን መረዳት። አሁን እንዲህ ብለን ስንፈትሽ እምነቱን ነው እያየን ያለ ነው። እምነት ነው እየፈተሽን። ሁለተኛ ደግሞ እምነት ብቻውን ደግሞ ማረጋገጥ በቂ አይደለም። ክህነቱንም ጭምር ማረጋገጥ አስፈላጊ ነው። ክህነቱን ከየት ነው ያገኘው? ካህኑ ክህነቱን የተቀበለው ከየትኛው ጳጳስ ነው? በዚህ ስርዓት ማለፍ አለበት። እሺ እሺ ወንድም
እሱንም ቼክ አድርጊ ልልሽ ፈልጌ ነው። እሺ እሺ ጭራሽ ሚስጥር አድርገው ነው ሁላ የሚይዙት ማለት ነው። ኧረ ዝም በይ ምናምን ያለኝ እኔ። እንደዛ ብሎ ነገርማ የለም። ይሄ ቸልተኝነት ነው። ግልጽ ነው እና አይደል? ለዛ ጥያቄ ስለተፈጠረብኝ ይቅርታ። እሺ አንደኛ እምነት ቼክ ማድረግ፣ ሁለተኛ ደግሞ ክህነትን ራሱ ከየት ነው ያመጡት? በትክክለኛ የቤተ ክርስቲያን ካህን ወይም ጳጳስ ነው የተሾመው ነው ወይስ እንደዚሁ ዝም ብሎ በራሳቸው? እንደዛ ከሆነ ትክክል አይደለም። የቤተ ክርስቲያን ገጠር እነኝን አረጋግጭና ከዛ በኋላ የካህኑን ትክክለኛ ማንነት ከየት ትክክለኛ ክህነት እና እምነቱን አረጋግጠች ትክክል ካልሆነ እንደገና መጠመቅ ያስፈልጋቸዋል ማለት ነው። እነኚህ ሰዎች ልጆችሽ ማለት ነው። እግዚአብሔር ይርዳን። እሺ መልካም። እሺ ወንድሜ አመሰግናለሁ። ጸጋውን ያብዛልኝ። አሜን አሜን። ጥያቄ የቤተክርስቲያን ጉዳይ ሲሆን ግን የአበላል ጉዳይ ነው። ይህንን ብቻ ለብዙ ዓመት ራሴ ውስጥ ሳመላልስ የነበርኩን ጉዳይ ነው። ዲያቆንዬ እንኳን አደረሳችሁ ሁላችሁም። እግዚአብሔር እንኳን ለዚህ ሰዓት ለዚህ ደቂቃ አደረሳችሁ። እድሜ ከጤና ይስጥልኝ ዲያቆንዬ። አሜን አሜን። ለብዙ ሰዓት እኔ የማውቀው እናት አባቴ አብሶ አባቴ ማለት ነው እንደዚህ ጾም ተጾሞ ስፈታ ከተፈታ በኋላ ከቤተ ክርስቲያን ከመጣን በኋላ ካልተቀበለ ያርድልናል፣ ከተቀበለ ግን አያርድም። ብዙ ጊዜ ወይ ወንድሙ ወይ ጓደኛው ጾመኛ ካሉ እነሱ ናቸው መጥተው ማርዶት እኛ ቤት ውስጥ ማለት ነው። አሁን በጣም የተቸገርኩት ካናዳ ውስጥ ጾም ላይ ገና እኮ ጾም ሌሊት ዋዜማ እንገባለን ሲባል አሁን ወጡ ተሰርቶ አልቋል። ዶሮም ስጋውም ሁሉ ተሰርቶ አልቋል። ለምን ይሆናል ብዬ ብዙ ጊዜ ጠይቃለሁ፣ ግን መልስ የላቸውም። ችግር እኮ የለም እግዚአብሔር ባርካችሁ ብሉ ነው ያለው። እግዚአብሔር ባርካችሁ ብሉ ያለው እኮ ጊዜው ሳይደርስ የታረደውን ሳይሆን ጊዜው ደርሶ ያለፈውን የታረደውን ነው ብሎ የምለው። አንደኛ ነገር በሰው ሀገር ውስጥ ነን አለ ነው። ሁሉንም ነገር ዝም ብለን መክተት የለብንም። ለምን ይህንን ጥያቄ እፈልጋለሁ ብዬ ስጠይቅ አባቶች አብሮ ተሰልፎ ሲበሉ አያቸዋለሁ። በጣም እኔ የተፈታተነበት እሱ ነገር ነው። እኔ እግዚአብሔር ክበር ይመስገን 8 ዓመት ልሞላኝ ነው። አስጋ እየተባለ ጊዜው ካላለፈ ጾሙ ካልተፈታ የምበላ አይደለሁም። አንደኛ፣ ሁለተኛ በብዛት እኔ ስጋ የምበላ የፋሲካ ጾም መጥቶ ለ50 ቀን የምበላበት ሰዓት በዛን ሰዓት ነው። በጌንም በሬንም ገዛዝቼ ለሚመጣው የማስቀምጠው እንጂ በአሁኑ ሰዓት የታረደውን አልበላም። እና ይቻላል ወይ ጾም ላይ ይቻላል ወይ ነው? አሁን እዚህ ጋር አንደኛ ማይክ እየከፈታችሁ ሳይሆን መጠየቅ ያለባችሁ ተራ ቁጥር እየተሰጠ መሆን አለበት ለማለት ያክል ነው። እኔ እኮ መጽሐፍ ስለማችን ነው። ይቅርታ፣ በቃ ልውጣ። ይቅርታ። አይ መውጣት ሳይሆን በእንትን ነው። ማን ነው ድንገት ነው የጠየቁት። ለዛ ነው፣ ከዛ አንጻር ነው። በእርድ ዙሪያ ላይ አሁን እኛ እዛ ላይ አይደለም ክርክር እያደረግን ያለ ነው። እኛ ክርክር እያደረግን ያለ ነው። ማን ነው ውይይት እያደረግን ያለ ነው። የጸጋ እምነት ምንድን ነው? ምን የሚል እምነት ነው? እምነታቸውስ ምንድን ነው? ከእምነት አንጻርስ ከክህነት አንጻርስ ከኛ ጋር አንድ ናቸው ወይስ አይደለም? ከኛ ጋር አንድ ካልሆኑስ እንደገና መጠመቅ ያስፈልጋል ወይስ አያስፈልግም የሚለው እዛ ላይ ነው እያወራን ያለ ነው። ነገር ግን በጾም ስርዓት ወይም ደግሞ በምግብ ስርዓት ማንም ሰው በኦርቶዶክስ ተዋሕዶ እምነት ስርዓት አንድ ሰው ጾም የሚጀምረው በኦርቶዶክስ የቀን አቆጣጠር ወይም ደግሞ የአጽዋማት ወቅት አቆጣጠር ነው። ልክ ጾም ሳይፈታ ደግሞ ማረድም ሆነ ማን ነው መብላት አይቻልም። ይህን መረሳት የለብንም። እሱ ከጥያቄያቸው አንጻር በሰፊው ወደፊት እናወራበታለን ለማለት ያክል ነው። አንድ ሰው ይግባና ይጠይቅ። ያልጠየቀ እስከ ዛሬ እስቲ ያልጠየቀ ግን በጣም ይቅርታ፣ በጣም ይቅርታ። እንደምትሰራቂ ልጠይቅ ወንድማችን። እሺ ዓመተ ኪሮስ ግቢ። እሺ እኔ የምጠይቁ ማለት ነው ወንድሜ፣ እኔ ከልጅነቴ ማለት ነው ባህሪ ነው ወይም መንፈስ ነው አላውቅም እና እናቴ የሆነ ነገር ወንድሜ ሲያጠፋ ማን ነው ያጠፋው ሲባል እኔ አይደለም አይደለም ማለት ነው። እና
እኔ ለኔ እናቴ ለኔ በጣም ትመተኛለች እና ዝም ነው የሚለው እና የሆነ ነገር አድርገ እኔ ያደረኩት ነገር አላደረኩም አይደለም ዝም ነው የሚለው እስካሁን ማለት ትልቅ ሆኜም እንደዛ ማለት ነው። እና በጣም የጎደኝ አሁን ባሌ የዛዛን አንቺ እንደዛ ነሽ ሲለን አንተ እንደፈለክ እኔ እንደዛ አይደለም ከፈለክ ግን እንደፈለክ በቃ እንደዛ ነው የሚለው እና ለራሴ አልከለከለም በጭራሽ ይሄ ነገር አድርጊ ሲባል አላረኩም አይደለም ጭራሽ ምንድን አላውቅም እና አይደለም ላለው አንድ ጊዜ ከዛ አንቺ ነሽ አንቺ ሲልን ዝም ነው የሚለው በቃ መካር ከፈለገ ነው። አዎ በግድ አንድ ነው ነገር እንደዛ ነው ባህሪ አንድ እንደዛ ነገር ነው። አድርጌ እክዳለሁ ነው አልቀበላቸውም፣ አይ ኖ አላምንላቸውም ነው። አላደረኩም እኔ አይደለሁም የሆነ ነገር እኔ ያላደረኩ ነገር አድርግ ሲባል ማለት ነው። አይ እኔ እሺ አይደለሁም እላለሁ አንድ ጊዜ ማለት ነው። አንቺ ነሽ ሲባል ማለት መከራከር አልወድም ምንም አልወድም በቃ ዝም እላለሁ እና በጣም እጎዳለሁ እና ሲሄስ ከመንፈስ ነው ወይም ከኔ ነው እንደፈለገ ሰው በቃ እኔ አይደለሁም እላለሁ አንድ ጊዜ እና በቃ ከዛ ምንም በቃ መብራራት ምናምን እንደዛ አይደለም ከዛ በቃ ዝም ነው የሚለው ከባልም ቢሆንም አንቺ እንደዚህ ነሽ ሲለን አይ እንደዛ አይደለም አንተ እንደዛ ካለ እንደፈለግን ነው የሚለው በቃ እንደዛ አይሆንም አለማ እንደዛ አይሆንም እንደዛ አላስረዳም አይደለም ነው ብሏል። አብራርቼ አላስረዳም። አዎ ዝም ብዬ አልችልም ብቻ አልችልም ምንም አልችልም። ከክርክር ለመራቅ ብዬ አምንላቸዋለሁ፣ እሸነፍላቸዋለሁ ነው። አይ እንደዛ አይደለም ባህሪ ነው አላውቅም። ከትንሽ ልጅ ጀምሬ ከልጅ ካለሁ ጀምሬ እናቴ የሆነ ነገር ወንድም ሲያጠፋ እኔ ትደብድበኛለች እናቴ እና ለምንድነው እኔ አይደለም አትልም ትለኛለች ከደደበችኝ በኋላ አይደለም ለምንድነው አላውቅም እኔ አይደለሁም እላታለሁ አንድ ጊዜ ብቻ ከዛ ከደብደበችን በቃ ደብደበችን ዝም እላለሁ ከዛ ወንድም እኔ ነው እኮ እሷ አይደለችም ሲል እናቴ ጠርታ ለምንድነው እኔ አይደለም አትልም ነበር ትለኛለች አላውቅም ለምን እሺ እና ሁሉ ጊዜ እንደዛ ነው ባህሪና ከመንፈስ ነው ወይስ ከኔ ነው አታስረጅም ማለት ነው። ዝም ብለሽ ትጎጃለሽ። አይችልም በቃ አይችልም ጥፋተኛ እንዳልሆንሽ እያወቀሽ ዝም ብለሽ ትደበደቢያለሽ። በቃ አሁንም እስካሁን ትልቅ ሆኜም በቃ እሺ ከባሌ አሁን እንደዛ ሲለን አይ አይደለሁም ላለው አንድ ጊዜ ከዛ ነሽ ሲለን እንደፈለገ ነው የሚለው እኔ አይደለሁም ላለው ግን ከፈለገ ይሁን በቃ ነው የሚለው ለምንድን ነው ኦ ይሄ የጠላትም ሴራ አለበት እህቴ፣ የጠላትም ሴራ አለበት። ሊያስደበድብሽ ሊያስጎዳሽ የሚፈልግ መንፈስ ነው። ግልጽ ነው አይደለ? የማስረዳት ሞራልሽን ይገለውና እውነታውን እያወቅሽ በአንቺ እንድትጎጂ የሚፈልግ መንፈስ ማለት ነው። ተናግሮ ማስረዳት የሚያቅታቸው አንዳንዶች ከመናገር ይልቅ ማልቀስ የሚቀናቸው አሉ። በነገራችን ላይ እንደዚህ አይነት ችግር ያለባቸው ሰዎች አሉ። ተናግሮ ከማስረዳት ይልቅ በቃ ዝም ብሎ እንባቸውን ያፈሳሉ። እንባቸውን ሲያፈሱ ደግሞ በሰው ዘንድ የሚታዩት በጥፋታቸው አምነው ተጸጽተው የሚያለቅሱ ነው የሚመስሉት እንጂ ጥፋተኛ አለመሆናቸው ማስረዳት አቅቷቸው እንደዛ አይደለም የሚመስላቸው። እና ዞሮ ዞሮ ሊያስጎዳሽ ስለፈለገ ነው እህቴ። ግልጽ ነው አይደለ? ውስጥ ያደፈጠ መንፈስ ዛርም ሊሆን ይችላል፣ ሌሎችም ሊሆኑ ይችላሉ። እና ሊያስጎዳሽ ሲፈልግ እንዳታስረጂ እንደፈለክ ይላል። ይሄ ደግሞ ስህተት ነው። ግልጽ ነው አይደል? እንዴት ካልሽኝ አንደኛ ራስሽም ትጎጃለሽ፣ ሁለተኛም ደግሞ ሌላውንም ስህተት ውስጥ እየከተትሽ ነው አይደለም እንዴ? ሌላውንም ስህተት ውስጥ እየከተትሽ ነው። ያ ሰው ያለ ጥፋትሽ አንቺ ሲበድልሽ በመበደሉ ይጠየቃል አይጠየቅም? ይጠየቃል። ስለዚህ አንቺ ይሄን ነገር ከአንቺ ማራቅ መቻል አለብሽ በምትችለው መንገድ። አንደኛ አጋንንቱን እየተቃወምሽ፣ ሁለተኛ ደግሞ ያንቺንም ይሄንን እነሱንም ስህተት ውስጥ ላለማስገባት፣ ኃጢአት ውስጥ ላለማስገባት፣ አንቺም ላለመጎዳት፣ ያለ አግባብ ደግሞ እንድትጎጂ አልታዘዝሽም። በስነ ስርዓት ማስረዳት መቻል አለብሽ። ነገሮችን በጸጋ የምንቀበለው መቼ መሰለሽ? ማስረዳት አስረድተን ሰዎች አልረዳ ሲሉን የለም አልረዳ ሲሉን በቃ አማራጭ ስናጣ ለፈጣሪ እንነግረዋለን። በምን? በጸሎት ጌታ ሆይ እንዲረዱ አድርጋቸው፣ ከስህተትም ጠብቃቸው፣ እኔንም ያለ አግባብ ከመጎዳት ጠብቀኝ ብለን በጸሎት ፈጣሪ እናሳስባለን።
ማስረዳት እየቻልሽ ዝም የምትይ ከሆነ ግን ሁለት ስህተት እየሰራሽ ነው። አንደኛ ሰውንም ስህተት ውስጥ እያስገባሽ ነው፣ አንቺም ደግሞ እየተጎዳሽ ነው። እና ይሄን ደግሞ ማስተካከል የምትችይው አንደኛ መንፈሱን በመቃወም፣ ሁለተኛ ደግሞ ጸባይሽንም በማስተካከል የአንቺንም ጸባይ ጭምር። እንደዚህ አይነት ችግር እየተፈጠረ እንደሆነ አውቀሽ ለማስረዳት ጥረት ማድረግ መቻል አለብሽ። ግልጽ ነው አይደል? ይሄን አድርጊ። አሁን ሰው ያኮርፋል ምናምን አይደለም፣ ግድ የለኝም፣ ስሜት የለኝም። አሁን ስሜቱ ምንም አይሰማኝም። በቃ አንቺ ነሽ ሲባል በቃ ምንም ውስጥ ስሜት የለም። ጥሩ አይደለም ማለት ይሄ እኮ መለያየትንም ያመጣል አይደል? ፍቅር እንዳይመሰረትም ያደርጋል። የፍቅር ጠላት አይደል ዲያብሎስ? ከሰው ጋር እንዳትግባቢ ሊያደርግ እኮ ነው ዋና ዓላማው። ስለዚህ የእሱ ሴራ መሆኑን አውቀሽ አንቺ ተቃዋሚ በምትችሉ መልኩ ለማስረዳት ወደኋላ አትበይ። ለምን በአንቺ ምክንያት ሰው ኃጢአት ውስጥ ይገባል? ለምን ይሰናክላል? ግልጽ ነው አይደል? ተረድተሽኛል? የአንቺ ባህሪ ሳይሆን የአጋንንቱ ባህሪ፣ አጋንንቱ ያመጣው ባህሪ ስለሆነ ተቃዋሚው ያልኩሽ ነው። ይሄንንም ደግሞ ችግር ከአንቺ ላይ እንዲያስወግድልሽ እግዚአብሔርን በጸሎት ተማጸኙ። ግን ጸባይ ነው ብለሽ እንዳትቀበይ፣ ጸባይሽ አይደለምና ስለሆነ እኮ በጸሎት ነው እንደዚህ አይነቱን ችግር የምታስተካክዩ። በጸሎት መጠየቅ ፈጣሪ፣ መንፈሱን ደግሞ በመቃወም እንዲህ የምታደርገኝ መንፈስ ለሰው ተናግሬ እንዳላስረዳ የምትይዘኝ ቸልተኛ የምታደርገኛል ተቃዋሚው በስራው ነው የምትይዙ። ይሄን ይመስላል። እሺ ሌላ ጥያቄ? አሜን። እሺ ቃል ኪዳን ሁለት መድን። እሺ ወንድማችን ኤርፎን እያነቀላችሁ ኤርፎን ልቀሉ ስጠይቅ አይ አንቺ ማለት ሳይሆን ሌሎቻችሁም ጭምር ስትገቡ እንደማሳሰቢያ ነው። እሺ ወንድም አለም የኔ ጥያቄ ማለት ነው እናቴ በህይወት የለችም እና የለችም ግን እናቴ ህፃን ሆኜ ነው የሞተችው 5 ዓመት ሆኜ ማለት ነው። እና ግን በእናቴ ቤተሰብ ሴት ልጅ አይወጣም ይላሉ። እና አንደኛ አንቺ ነሽ የገደልሻት ይሉኛል ብዙ ሰዓት። ሁለተኛ ደግሞ በእናትሽ ቤተሰብ ሴት ልጅ ስለማይወጣ ነው ይሉኛል። ደግሞ በእናቴ ቤተሰብ እናቴ ብቻ ናት ሴት፣ ሌሎቹ ወንድ ናቸው። አንድ ሴት ነበር ከእናቴ በፊት እሷ ሞታለች፣ እናቴ ሞታለች። አሁን በእናቴ እኔ ብቻ ነኝ ያለሁት ማለት ነው። ግን ወደ አባትሽ ዘር ካሄድሽ ነው እንጂ ወደ እናትሽ ዘር ካመጣሽ ትሞቻለሽ ይሉኛል። እና ከዛ በኋላ ባመመኝ ሰዓት እኔ ደግሞ ሁሉ ጊዜ እንደምሞት ነው የማስበው። ከዛ ደግሞ ሴት ልጅ በወልድ እኮ ምናልባት እኮ ወይ ልጅ ወይ እኔ እሞታለሁ ብዬ እንደዛ ነው የማስበው። እና እኔ ጠያቂ ወንድማለ የሴት ዘር አይወጣም በእናትሽ በኩል? በእናቴ በኩል አይወጣም። እናቴ ነበረ የ5 ዓመት ልጅ ሆኜ ነው የሞተችው እናቴ ማለት ነው። እሺ አሃ። ስለዚህ ሴት ከወለድኩኝ እሞታለሁ የሚል ስጋት አለብሽ ማለት ነው? አዎ እኔ ያደኩ ከእንጀራ እናቴ ጋር ነው። እና እናትሽን ገደልሽ ደግሞ ሳለቅስ እናትሽን ገደልሽ ደግሞ እኛን ልትገሊን ነው ይሉኛል ሳለቅስ ማለት ነው። እንጀራ እናቴ ጋር ነበር ያደኩት። እና ከዛ ደግሞ አንቺ ነሽ የገደልሻት እያለቀሽ ይሉኛል። ከዛ ደግሞ በእናትሽ ቤተሰብ ሴት ስለማይወጣ ነው የሞተችው ይሉኛል። እና ይሄ ነገር ሁሉ ጊዜ ጥያቄ ይፈጥርብኛል። እና ደግሞ ጸሎት ሳረግ ደግሞ እኔ ክርስትና ስሟን አላውቀውም፣ ግን ዝም ብዬ ሳረግ ግን ጸሎት ሳረግም ሳላረግም ግን ሁሉ ጊዜ በህልሜ ትመጣለች። እሺ ይሄ የሟርት መንፈስ ነው። እሺ እንዲህ የሚባል ነገር የለም። በዚህ በኩል ሴት አይወጣም ወንድ አይወጣም የሚል ስርዓት የለም። አጋንንቱ የሰዎችን እምነት ተከትሎ የሚያጠቃ የሟርት መንፈስ ነው። እሺ የሟርት የእርግማን ለምሳሌ ሴት አይወጣም ይልና ለሰዎች ይነግራቸዋል። እምነታቸውን ተከትሎ ደግሞ ይጓዛል። በእምነታቸው መንገድ መልኩ ደግሞ ምን ያደርጋል? ይፈጽማል። አንቺ ከእንግዲህ እንዲህ አይነት አስተሳሰብን ከአንቺ አውጪ። እሺ ሴትም ወንድም ልጅ የሚሰጠው ማን ነው? አንደኛ በመጀመሪያ ንገሪ። እግዚአብሔር ነው ግን እፈራለሁ። ምንም ሴት ስለሌለ በቤተሰብ እነሱም ስለሚሉ በጣም እሰጋለሁ።
እኮ አጋንንቱ እየገደለ ነዋ ተከትሎ የእነሱን እምነታቸውን ሰጥተውታል እኮ። አንደኛ እነኚህ ሰዎች ከእግዚአብሔር ርቀዋል። ግልጽ ነው አይደል? ከማን ርቀዋል? ከእግዚአብሔር ርቀዋል። ንስሐ የለም፣ ቅዱስ ቁርባን የለም፣ መንፈሳዊ ሕይወት የለም እነኚህ ሰዎች ጋር። አንድ ይህንን ያዥልኝ። ስለዚህ ከእግዚአብሔር የራቀ ደግሞ የማን ባሪያ ነው የሚሆነው? ንገረኝ። ከእግዚአብሔር የራቀ ሰው የሰይጣን የአጋንንት ባሪያ ነው የሚሆነው። እነኚህ ሰዎች እንደዛ ናቸው። ሁለተኛ ሲቀጥል ደግሞ ሁሉን ነገር ማድረግ የሚቻለው እግዚአብሔር ሆኖ ሳለ ለማን አሳልፈው ሰጥተዋል? በአጋንንት እምነታቸውን በአጋንንት እምነት አድርገዋል። አንድ አጋንንት ያደረበት ሰው ሴት ልጅ አይወጣላትም ብሎ ተናገረ። ይሄ የሰውየው ንግግር የጠንቋዩን ወይም ደግሞ ጠንቋይም ሊሆን ይችላል ወይም ደግሞ ሟርተኛ ወይም ደግሞ ከአዳሚ ሊሆን ይችላል። እንዲህ ብሎ ይናገራቸዋል፣ እነሱ ይቀበላሉ። አዎ ልክ ነው ብሎ ይቀበል። ልክ እንደ አውደ ነገስት እኮ ነው። አውደ ነገስት አሁን ለምሳሌ ምን ይላል መሰላችሁ? በእጅ ነፍስ ይጠፋል አንተ ሰው ይለዋል። አንዱን ኮከብህ ይሄ ነውና በእጅ ነፍስ ይጠፋ ይለዋል። ሰውየው ይቀበላል። በቃ በእጅ አንድ ቀን ነፍስ ይጠፋል ተብያለሁ ይላል። አንድ ያዢ። ስለዚህ ይሄን ተከትሎ ማን ይገባል? ማን ይገባል? ንገሪ። አጋንንቱ ይገባል። ከዛ ሰውየውን በመንፈሳዊ ሕይወት እንዳይኖር ያደርገዋል። ንስሐ እንዳይገባ፣ ስጋው ደግሞ እንዳይቀበል፣ እምነቱን በአምላኩ ላይ እንዳያደርግ ይከለክለዋል። ስለዚህ በእጁ ነፍስ ያስጠፋል አያስጠፋም? የአጋንንት ተከትሎት የገባው ያስጠፋል። ንገር። ያስጠፋዋል። እምነቱን አይቶ ይገባል። አንደኛ እምነቱን ሰጥቶታል። ሁለተኛ ደግሞ ከማርቋል ከእግዚአብሔር የራቀ ህይወት ነው እየኖረ ያለው። ስለዚህ እውነት አይመስልም? አሁን በውጭ ሲታይ የሰውየውን ሲመለከት በእጁ ነፍስ ይጠፋል ተብዬ ነበረ ይኸው ጠፋ ብሎ ለሰው ሲናገር እውነት አይመስልም? የሆነ ከፈጣሪ የተጻፈለት ነገር አይመስልም? አዎ እንደ ትንቢት። ይሄም እንደዛ ነው እህቴ። ሴት አይወጣም ሲል በቃ እነኛ ሰዎች ተቀብለውታል። መጀመሪያ የነበሩት ተቀብለውታል። በቃ ሴት አይወጣም አይ ብለው አምነዋል። ስለዚህ ይህን እምነታቸውን ተከትሎ ገብቷል አጋንንቱ። እናስ ሁለተኛ ሲቀጥል ደግሞ ከማን አርቋቸዋል? መፈጸም ያስችለው ዘንድ ከእግዚአብሔር አርቋቸዋል። ዓላማውን መፈጸም ያስችለው ዘንድ። ሁለተኛ ደግሞ እየተከታተለ አሁንም ሴት እየሞተ ከሆነ አጋንንቱ ምን እየሆነ ነው ማለት ነው? እዚህ ጋር የምንመለከተው ዛር ሆኗል ማለት ነው። አብሮ እየተወለደ ነው ማለት ነው። በቃ ይሄ ነው እህቴ። ግን እኛ አሁን አንቺ እዚህ ጋር ምንድነው ማድረግ ያለብሽ ከተባለ አንደኛ ማዳንም መግደልም የሚችለው ማን ብቻ ነው ማለት አለብሽ? እግዚአብሔር ነው ብለሽ ማመን አለብሽ። ይሄ እምነትሽን ለመድኃኒዓለም መስጠት አለብሽ። ይሄ ፍራቻሽን ነቅለሽ አውጪው ከውስጥሽ። በእግዚአብሔር የታመነ ይላል መጽሐፍ፣ እምነቱም እግዚአብሔር የሆነ ሰው ብሩክ ነው ይላል። ማዳን መግደል የሚችለው እኔ ብቻ ነኝ ይላል እግዚአብሔር አምላክ። ከኔ ውጪ ማንም ማድረግ አይችልም ይላል። ስለዚህ ይሄንን እምነትሽን ለማን ነው መስጠት ያለብሽ? ለእግዚአብሔር። ጌታ ሆይ ማዳንን መግደልም የምትለው አንተ ብቻ ነህ። እምነቴን ለአንተ ሰጥቻለሁ። ቤተሰቦቼ፣ ወገን ዘመዶቼ ባለማወቅ እምነታቸውን በአጋንንት ስራ አድርገው ነበር። እኔ ግን ከዛሬ ጀምሮ ይህን ክፉ እምነት ክጃለሁ። ሴት አይወጣ የሚባለው ነገር ክጄ እምነቴን ለማን ሰጥቻለሁ? ለአንተ ሰጥቻለሁ። አንተ ነህ ማዳንም መግደልም የምትችለው ብያለሁ። ከዛሬ ጀምሮ እክደዋለሁ። ይህ መንፈስ ሴት እንዳይወጣ የሚያደርገውን ክፉ መንፈስ ክጀዋለሁ። እንደ ካርኩት አንተም ከህይወት ያውጣልኝ፣ በእኔ ላይ ስልጣን እንዳይኖረው አድርግ በይው እግዚአብሔርን። ከዛስ ወደ እሱ ቅረቢ። ዳዊት እንዳለው መዝሙር 33 ላይ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም እንዳለ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው እንዳለ አንቺም ወደ እግዚአብሔር መቅረብ። እንዴት ነው ወደ እግዚአብሔር የምትቀርቢው? ንስሐ በመግባት ስጋው ደሙን በመቀበል አንቺንም ሆነ ልጆችሽን አሳልፎ በመስጠት
ለምሳሌ ጽንስ ከጸነሽ ጽንሱን ገና በማጸን እያለ ለማን አሳልፎ መስጠት? ለማን መስጠት? ለፍጥረታት ሁሉ ባለቤት ለመድኃኒዓለም መስጠት። የራስሽንም ህይወት በሱ እጅ ማስጠበቅ። ምንም ማድረግ አይችልም አጋንንቱ የዚህን ሰዓት። ግልጽ ነው አይደል? አዎ ወንድማለ ይሄን ይመስላል እንጂ እንደዚህ አይነት አስተምሮ ለእገሌ ሴት አወጣለትም ለእገሌ ወንድ አወጣለትም የሚባል አስተምሮ የለም በሃይማኖታችን። ሰዎች እንዲህ አይነት እምነት ሲይዙ አጋንንት ይህን እምነታቸውን ተከትሎ ተግባራዊ ስለሚያደርግ ነው። ግልጽ ነው። ይሄን ይመስላል። ወንድማለ እግዚአብሔር ይስጥልኝ። ማህፀኔን ያመኝ ነበር። አንድ ልጠይቅ ወንድማለ። ሌላ ጊዜ ትጠይቂያለሽ። አንዳንድ ጥያቄ ብቻ ነው የሚፈቀደው ብያቸዋለሁ ከዚህ በፊት። እሺ ወንድማለ እግዚአብሔር ይስጥልኝ። ቃሉ ቃል በረከት ያሰማልኝ። ቸር መድኃኒዓለም አባቴ ጠብቅ። እግዚአብሔር ይስጥልኝ ወንድማለ። አሜን። እሺ ኤደን የጊዮርጊስ ልጅ እሺ እኔ ማለት ነው አባቴ የሞተው በልጅነት ነበር ህፃን እንዳለው ነው እና አያቴም የአባቴ አባት ህፃን እንዳለው ነው አክስቶቼ ህፃን እንዳሉ ነው የሞተው። ከዛ በቃ በልቤ ምን ይለኛል አባትሽም እና የአባቴ የአያቴ ሚስትም እንደዛው ትንሽ እንዳደጉ ነው እና የሞተችው። እናቴ አሁን በጣም በማህፀኗ እንትን ደም ይፈሳል። ደም በሚፈስበት ሰዓት አንቺም እኮ እንዳያቶችሽ እናትሽ እንደዛ ሊገጥማት ነው ይለኛል ማለት ነው። እንደዚህ በልቤ እንደዚህ ያለው ደም ሲፈሳት አዎ የእናትሽ አያቶችሽ እንትን ሊገጥማት ነው እኮ እናትሽም እንደዚህ ልኮ ነው የሚል እናቴ ነው በጣም እንደዚህ ያረጋታል። እና ከዛ አሁን በቃ ጨሌ ማምላት ጨሌ አመልካለሁ ጨሌ ካላመለኩ አሞታለሁ ትለኛለች። ደግሞ እንደዚህ አካል ስራ ተቸገረ ያደጉ የምትለኝ ምንም ማድረግ ትችላለች። ምንድነው ንስሐ ገብታለች? ስጋው ደግሞ ተቀብላለች? ኧረ ጭራሽ በቃ ጸበል እንኳን ልጅ ስራት ራሱ ተቤት አልወጣም ነው የምትለኝ። ስለዚህ ንስሐ መግባት አለባት አንደኛ። ስጋው ደግሞ መቀበል አለባት። ደም ይፈሳት ግብሩን ነው እያገኛለው። ግልጽ ነው አይደል? ምኑን እያገኘ ነው? ግብሩን እያገኘ ነው። ስለዚህ ምን ማድረግ አለባት? እንዲህ አይነት አጋንቱ አንቺ እንደዛ ሲልሽ ደም ሲያፈስ ምልክት ስታይ እናትሽን ንስሐ ለማስገባት ጥረት ማድረግ መቻል አለብሽ። ንስሐ እንድትገባ ስጋው ደግሞ እንድትቀበል እናም ደግሞ የበረከት ስራ እንድትሰራ በቅዱሳን ስም እንድትዘክር ማድረግ መቻል አለብሽ። ግልጽ ነው አይደል? ወንድሜ ዝክር ትዘክራለህ። ብቻውን ዋጋ የለውማ ዝክር መዘከር ብቻውን። ንስሐ መግባት አለበታ። ስጋው ደግሞ መቀበል አለባት። ትልቁ የመዳኛ መንገዱ ንስሐ መግባትና ስጋው ደግሞ መቀበል ነው። ግልጽ ነው አይደል? ንስሐ ትግባ በፍጥነት ስጋው ደግሞ ትቀበል። ይሄንን ታድርግ። ዝክሩ እኮ ወደ ድነት ነው የሚመራት። ግልጽ ነው አይደል? ዝክሩ ብቻው መዳኛ አይደለም፣ ግን ወደ ድነት የሚመራ መንገድ ነው። ትልቁ መዳኛ እኮ ዶግማ በሃይማኖታችን ንስሐ ገብቶ ስጋው ደግሞ መቀበል ነው። ጌታ ምን ነበር ያለው? ስጋዬን ደሜን ካልበላችሁ ካልጠጣችሁ በራሳችሁ ህይወት የላችሁም አላለም? ወንጌል ላይ መልሽልኝ። ስለዚህ ይሄንን ነው ማድረግ ያለባት። አሁንም ቶሎ ብላ ንስሐ ትግባ፣ ስጋው ደግሞ ትቀበል። አጥብቀሽ ንስሐ ገብታ ስጋው ደግሞ ይሄ ሁሉ ደም ይፈስሽ አጋንቱ ግብሩን ካንቺ እየፈለገ ስለሆነ ነው። አንቺ ደግሞ ንስሐ መግባት አለብሽ። ጌታ እንዲህ ብሏል፣ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት አላችሁ፣ አጋንት ይሰልጥንባችኋል ብሏል። ስለዚህ ቶሎ ብለሽ ንስሐ ግቢ፣ ስጋው ደግሞ ተቀበይ። አታመንቺ ደግሞ በፍጹም ልብሽ ወደ መድኃኒዓለም ተመለሽ በያት እናትሽን። ግልጽ ነው አይደለም? ማዳንም መግደልም የሚችለው እግዚአብሔር ነው ብለሽ እምነትሽን ለእግዚአብሔር ሰጥተሽ ምናልባት በስውር የምታመልኪም ነገር ካለ እርግፍ አድርገሽ ትተሽ ንስሐ ገብተሽ ላደረግሽው ኃጢአት ተጸጽተሽ ከዛ ወደ ጌታ ስጋና ደም ቁረቢ። እንደዚህ ብለሽ ንገሪያት። እሺ? ኧረ ጭራሽ ወንድሜ ወደ ደፍተራ ቤት ራሱ እንደዛ ነው የሚወስዳት። በቃ ደፍተራ ጋር ለምንድን ነው የምትጋጁ ብለን ምናምን ስትጨቃጨቃት አንቺ ምን አገባሽ አንቺ ምንም አታውቂም ምናምን ነው የምትለኝ። በቃ መጨቃጨቅ አይደለም። አንቺ ማድረግ የምትችው መጀመሪያ በጸሎት ማሰብ፣ አጥብቀሽ ሱባኤ የገባሽ እግዚአብሔር ሆይ የእናቴን ልብ ለንስሐ አዘጋጀው። እግዚአብሔር አምላኬ ሆይ
እናቴን ከባዕድ አምልኮ ጠንቋይ ቤት መተተኛ ጋር ከመሄድ እባክህ አውጣልኝ እያልሽ ተማጸኝ። አንደኛ። ሁለተኛ ደግሞ ጥቅስ አዘጋጅ፣ የመጽሐፍ ቅዱስ ቃላቶች እናትሽን የምትገጽሽበት የምትመክሪበት። ግልጽ ነው አይደል? ለንስሐ የሚያነሳሳ ለስጋው ደግሞ የሚያነሳሳ መተተኛ ጋር መሄድ ምን ያክል ቅጣት እንደሚያመጣ የሚገስጽ የመጽሐፍ ቅዱስ ቃላቶችን ፈልጊና በዛ እየጠቀሽላት መከሪያት። ጌታ ሆይ ቃልን በአንደበቴ አድርግ እያልሽ ቶሎ ቶሎ እያልሽ መከሪያት። ወደ ንስሐ እስክትመለስ ድረስ ታጋሽ ሆነሽ መከሪያት። የምትችውን አድርጊ። ይሄን ይመስላል። ወልደ አማኑኤል አስገባኝ። ስሞት ግልጽ ነው አይደል? አስገቡኝ። ተመለሰልሽ ኤደን? አመሰግናለሁ። እሺ መልካም። እሺ ሩሃማ ቀጥይ። እሺ እኔ ጠይቄ አላውቅም። አስገቡኝ። አንድ ጊዜ ጨንቆኝ። እሺ ወንድሜ ቃል የሚቀለበል ይሰማኛል። ወንድሜ ነው የምጠይቀው ማለት እኔ የምጠይቀው በአባቴና በእህቶቼ ነው። እህቴ ማለት እየወረሰው እርሻ ነበረ። ከዛ እህል ሲወቃበት አባቴ አሁን አልሰጥሽም ብሎ እምቢ አላትኝና አባቴ በጣም ይሰጣለሁ። ይሰማል? እና ወልደ አማኑኤልን ምን ማድረግ አለብኝ? አልተረዳሁሽም ጥያቄሽን እኮ። ማይክሽ ደግሞ አሁንም ተዘግቷል። እሺ ቆይ እሺ ወንድሜ ይሰማል አሁን? አዎ ቀጥይ። ወንድሜ በውርስ ጉዳይ ነው እና ማለት እህቶችና አባቴ ማለት ተጣልተውብኝ ነው። ውርስ እህቴ የወረሰ ውርስ ነበረ። ሀዛ አባቴ አልሰጥም ብሎ እምቢ አላትኝ። እናታችን ሟች ናትና ሌላ ሚስት አግብቶ ነበረ። ሀዛ አሁን ያገባቱ ሚስት ይሷን ንቀጥና አሁን የወለድናቸው ልጆች እናውርስ ብላ ስትመክረው፣ ሀዛ አባቴ ደግሞ እኛን ሁላችንን ማለት የፈለጋችሁን አንጡ ብሎ ሁላችን ተጣላን። ወንድሜን መተት አድርገሃን ብሎ አባረረው ማለት። ሁሉም ልጆቹ እዛ ጎረቤት ነበሩ። ከዛ ብቻውን ቀረ አባቴ ማለት ከገሬው ላይ ብቻውን ነው ያለው። እና አሁን ደግሞ አንዲት እህቴ ጋር ነበር የሚነጋገረው፣ እሷ ጋር የመጨረሻ ተጣላ። እና እኔ አሁን ምን ማድረግ አለብኝ? ምን ማድረግ አለብኝ? በውርስ ተጣሉ ነው ምክንያቱም አባቴ ብቻውን ነው ሀገሬ ላይ እየቀረው ማለት። ይህ የመንፈስ ሴራ እንደሆነ ተረድቶኛል። ግን እኔ ምን ማድረግ አለብኝ እኮ? አሁን የተጣሉት መሰረቱ ምንድን ነው? ውርስ ነው። ውርስ ነው። አባቴ ማለት አባቴ አልሰጥሽም ብሎ ማለት መነጨቃት እህቴን ማለት። እሺ የሚገባት ነበረ ግን እሷ የሚገባት ነው። ያኔ የእናቱን ያወረሳት እና እነሱ ጋር ነው ያደገችው። እና አሁን አልሰጥም ብሎ እምቢ አላት። እህቴ ደግሞ ታማ ወደቀ። ያ በፊትም ቡዳ መንፈስ አለባትኝ። አሁን ደግሞ በጣም ታማለች ማለት በንዴት። እሺ ከዛስ ቀጥይ። እና እኔ ምን ማድረግ አለብኝ? ምክንያቱም እኔ አሁን ብናገረው ሽማግሌ ተሸክፎ ነበረ። እነሱን እህቴንም ሰደባት። ሌላኛይቱ እህቴ ማለት ሽማግሌ ሄዱትንም ገፍትሯቸው ምናምን ሄደ ማለት እና የሆነ ምን አባት ማለት ነው። አዎ አባቴ ማለት ምን እንደተደረገበት አላውቅም። ምክንያቱም ልጆች ሁሉም እዛ ጎረቤት ነው የነበሩት። ሁላቸውም ንቅል ብሎ ወደ ሌላ ሰፈር ሄዱ ማለት። ብቻውን ነው አሁን ሀገር ያለው። አንደኛይቱም ልጇ ሞተችባትኝ። መንፈስ መስዋዕት ነው ማለት በዛ ምክንያት ሄደኝ። ወንድሜ ደግሞ ሚስትን እናትህ ታድርጋለች ለሚስቴ ብሎ አባቴ ተባረረ ማለት። አባቴ አሁን ብቻውን ነው ሀገር ያለው። ሱባኤ ግቢና ጠይቂ እህቴ እንዲያስተካክልሽ ይህንን ጉዳይ። ግልጽ ነው አይደል? የአባትሽን ስመ ክርስትና ይዘሽ እንደዚሁም ደግሞ ከአባትሽ ጋር የተጣሉትን እህቶችሽን ወንድምሽን ስመ ክርስትና ይዘሽ ሱባኤ ግቢ። እግዚአብሔር አምላክ በመካከላቸው ያለውን ችግር እንዲያስተካክል እንዲፈታ። ግልጽ ነው አይደል? እሺ ወንድሜ። በሱባኤ እንደዚህ አይነት ችግር ሲኖር ሱባኤ በመግባት ነው ማስተካከል የሚቻለው። እግዚአብሔር ወይ ጣልቃ ግባ፣ አምላክ ወይ በመካከል ላይ ግባና አስተካክል፣ ፍቅር አንድነትን አምጣ፣ የአባቴን ልቦና መልስለት
እያልሽ ሱባኤ ገብተሽ ትጠይቂያለሽ እግዚአብሔር አምላክን። ግልጽ ነው አይደለ? ስመ ክርስትናቸውን ጽፈሽ የሁሉንም የአባትሽን፣ የእህትሽን፣ የወንድምሽን ስመ ክርስትና ጭምር ጽፈሽ እየሰገድሽ መጠየቅ። ወይም ደግሞ አንድ ጸሎት ያዢ። ለምሳሌ ቋሚ የምትጸልይ ጸሎቶች አሉ አይደለ? ቋሚ በምትጸልይበት ጸሎት መካከል ላይ የአንድ ቅዱስን መልክ ወይም ጸሎት ጀምሪ። ወይ የመብርሃንን ከሆነ የመብርሃንን አንድ ምስጋናዋን ጀምሪ። ወይ ሰኔ ጎልጎታ ወይ ከዚህ በፊት የማትጸልዩ ጸሎት እሱን ያዥና በስዕሏ ፊት ስግደት እየሰገድሽ 64 ስግደት እየሰገድሽ እመቤቴ ሆይ ይህን ጸሎት በፊትሽ የምጸልየው አባቴን፣ ወንድሜን፣ እህቴን በማዕከላቸው ሰላም፣ ፍቅር፣ አንድነትን ታምጭልኝ ዘንድ ነው እያልሽ ከስግደት ጋር ተማጸኛት። ጸሎቱን እየጸለሽ ግልጽ ነው አይደል? እናም በስማቸው ለቤተ ክርስቲያን መባ አስገቢ። የዕጣን፣ የጧፍ፣ የስንዴ እንደ አቅምሽ መባ አስገቢላቸው በስማቸው። እግዚአብሔርን እየጠየቅሽ መብርሃንን እየጠየቅሻት እመቤቴ ሆይ ይህን የማደርገው ለቤተ ክርስቲያንሽ መባ ማስገባው ፍቅር አንድነትን ታመጪ ዘንድ ነው። የአባቴን ልቦና ትመልሺ ዘንድ ነው። ሶስቱንም ታስማሚልኝ ዘንድ ነው እናቴ እባክሽን እያልሽ ተማጸኝ። ከመባ ከስግደትና ከጸሎት ጋር ይህን በማድረግ ችግር ይፈታል። መጽሐፍ ቅዱስ እንዲህ ይላል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ተብሏል። አንቺም ልትጨነቂ አይገባም፣ በጸሎት ልታሳስብ እንጂ። በበረከት ያሰማልን፣ ጸጋውን ያብዛልን፣ ድንግል ማርያም ትጠብቅልን። አሜን አሜን። እሺ ሌላ ጥያቄ? እሺ ወለተ ስላሴ ማርያም ልጅ ቀጥይ። ድምፅሽን ግን ከፍ አድርጊ። ኤርፎን ንቀይ። እሺ ግን ድምፅሽን ከፍ አድርጊ። ቅዱስ ስም በኃያሉ በመድኃኒዓለም ስም አሁን ይሰማል። መልካም። ወለተ ስላሴ ይሰማል? ይሰማል። እሺ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም ውስጥ ያደፈት መተት የቤተሰብ ዛር አተ ማንም የምትፈታተናት ማለት የቤተሰብ ዛር። ሌላስ እንዳትናገር አንደበቷን ያዝ የተባልክ ችግሯን እንዳይፈታ። እሺ ሰራዊታችሁ ሰብስቡ። ተነስ ከአንደበቷ ቶሎ ተነስ። በቅድስት ድንግል ማርያም ስም ቶሎ ተነስ። በቅድስት ድንግል ማርያም ስም ከአንደበቷ ተነስ። የቤተሰብ ዛር ውጡ። ቶሎ ወደ ግንባር። በአብ በወልድ በመንፈስ ቅዱስ ስም ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም ከአሁን ሰዓት ጀምረን
ከአሁን ሰዓት ጀምረን ቶሎ ተናገር። ከአሁን ሰዓት ጀምረን አንደበቷ ላይ ተቀምጠን እንዳትናገር ላንከለክል። ተናገሬማ ሁሉም ችግር ይፈታል። አንደበቷ ላይ ተቀምጠን እንዳትናገር ላንከለክላት። እንዳንከለክላት ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን የፈጠረ በአጋዕዝተ ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን አጽኑብን። አጋዕዝተ ሥላሴ ስርዓትን ያጽኑ። ልብ መልሰው መልሱ ልብ እሺ ምንድን ነበር እህቴ ጥያቄሽ? በስላሴ እሺ ራስን እስከምታረጋጊ ሌላ ሰው ይግባ እስከዛ። እሺ አንድ ሰው ይግባ። እሺ እህተ ማርያም አቤት። እሺ ቀጥይ። እሺ ወንድሜ አመሰግናለሁ። እኔ ጥያቄ አንዲት ልጅ አለች እና እድሜው 18 ነው። በ17 ዓመቷ ነው መቀበል የጀመረችው ክቡር እና አሁን ሁሌ ጥርሷ ሁሉ ተበላሽቶ በቃ መጾም አትችልም፣ መቀበል አልቻለችም። ሁሌ ይደማል ጥርሷ እና ምን እንዴት አባቶች ሲጠየቁ አይ የደማ መቀበል አልቻለም ይላሉ። ሁሌ ስለሚደማ እንዴት መደረግ አለበት ወንድምዬ? መልካም ምን ማድረግ አለባት መሰለሽ? እየደማ የሚያስቸግራት ከሆነ ያንን በእርግጥ እውነታቸው ነው፣ ልክ ናቸው። እየደማ መቀበል አንችልም። ለምሳሌ ልክ እንደ ህልመ ሌሊት ማለት ነው። አንድ ሰው ህልመ ሌሊት ከመታው መቀበል ይችላል? የአጋንንት ፈተና ቢሆንም እንኳን አይችልም አይደለም? ያንን የሚያቆም መንገድ መጠቀም አለባት። እንዴት ነው የምትጠቀመው ከተባለ ለምሳሌ ብዙ መንገዶች አንደኛ መንፈሱ መቃወም ነው። ሁለተኛ ደግሞ ይሄን ነገር እንድታቆምላት የሆነ ጸሎት ትጸልይ በመብራን ስም ወይም ደግሞ በምትወደው ቅዱስ ስም። መልክ አለ አይደለ? መልክ ወይም ድርሳን ግልጽ ነው። ለምሳሌ ሰኔ ጎልጎታ ሊሆን ይችላል ወይ ሰኔ ጎልጎታ ሊሆን ይችላል። እሱን እየጸለየች እመቤቴ ቅድስት ድንግል ማርያም ስጋው ደሙን እንዳልቀበል ጠላት ድዴን እያደማ ጥርሴን እያደማ እየከለከለኝ ነው፣ እኔ ደግሞ የልጅሽን ስጋና ደም መቀበል እፈልጋለሁ እና እናቴ ቅድስት ድንግል ማርያም እባክሽን ይሄንን አቁምልኝ እያለች ጸሎቱን እየጸለየች ከስግደት ጋር ትማጸናት ታቆምላታለች። ግልጽ ነው። እናም በቅድስት ድንግል ማርያም ስም መንፈሱን ትቃወመው። ስጋው ደግሞ እንዳልቀበል ጥርሴ ላይ ተቀምጠ ጥርሴን ድዴ የምታደማ በቅድስት ድንግል ማርያም ስም በኃያሉ በመድኃኔዓለም ስም ተነስ ከጥርሴ ላይ ተበለው። በምቀጠቀጥበት ሰዓት ይሄንን መቁጠሪያ መቀነትሽ አድርገሽ ከጥርሴ ላይ አንሽልኝ እያለች ትቀጥቅጠው፣ ይነሳል። ግልጽ ነው። ይሄንን ታደርግ። ሰምተሽኛል? ቶሎ ፈጠን እያለችው። እሺ መልካም ማሪቱ ቀጥይ። እሺ ጥያቄ ካለ ድምጻችሁ እየተቆራረጠብኝ ነው። አይሰማም የኔ ድምጽ? ያንተ ይሰማል። እሺ ማሪቱ ወለተ ማርያም። እሺ አንዳችሁ ግቡ ነው ገብቻለሁ። እሺ እሺ ቀጥይ። እንደምን ዋላችሁ ወንድሞቼ፣ ሰላማችሁ ይብዛልኝ በስመ ስላሴ። የኔ ጥያቄ ወንድማችን አገራችን ራያ ነውና አንድ ሴት እርጉዝና በጊዜው በዕለቱም የተወለደና 1 ወር የሞላው ሕፃን ህይወቱ ከተለየስ እንዴት ነው ወደ ቤተ ክርስቲያን ሄዶ አይቀበርም? ከቤት ታዛ ነው የሚቀበረው እየተባለ በሀገራችን ከቤት ነው ከታዛው ነው የሚቀበረው። እንደ ምስልም እንዳይባል እኛ ክርስቲያን ነን፣ ከኛ ነው የተፈጠረው።
ወደ እሺ ቤተ ክርስቲያን እንዳይሄድ የተከለከለበት ውስጥ ምንድን ነው ብዬ ነው እኔ ጥያቄ የሆነብኝ። ለራሴም እንደዚያ ሆኖብኛል። ከራሴ ነው የምጀምረው። አልተከለከለም። እታለምዬ አልተከለከለም። የሰዎቹ አለማወቅ ነው። በዛ አካባቢ ያሉ ሰዎች አለማወቅ ነው እንጂ አልተከለከለም። አንድ ሕፃን ልጅ ገና ለጥምቀት ሳይደርስ ከሞተ ከቤተክርስቲያን ውጭ ይቀበር የሚል ስርዓት የለም። ግን ሰዎቹ ባለማወቅ አልተጠመቀም የሚለውን ስርዓት ይዘው ነው። ይህ አማኒ ወይም አረማዊ ከቤተክርስቲያን ጋር አይቀበርም። በእርግጥ ግን እሱ እንደ አረማዊ የሚታይ አይደለም። ይህ ሕፃን ልጅ እምነቱ የማን እምነት ነው? የወላጆቹ እምነት ነው። እምነቱ የወላጆቹ እምነት ነው። ያልተጠመቀው ስላልደረሰ ነው፣ ወይም ደግሞ ለጥምቀት ስላልደረሰ ነው። ነገር ግን ከመሞቱ በፊት ለህመም የሚዳርግ ደዌ ከመጣበት ያ ሰው ቀኑን ባይደርስ እንዲጠመቅ ይገደዳል። ወላጆች ማስጠመቅ አለባቸው የግድ። ለምሳሌ ለምን 15 ቀን አይሆንም? ማይክ ይከፈታል እንዴ? እየረበሸኝ ነው። ማን ነው ማይክ የከፈተው? ማይክ ዝጉና ማይክ አዳምጡ። አንድ ሰው ለምን 15 ቀን አይሆንም ከተወለደ? ለምን 20 ቀን አይሆንም? እናም ለሞት የሚያደርስ ደዌ ከታመመ ለንስሐ አባት አማክሮ ልጄ ሊሞት ነው ወይም ለሞት የሚያበቃ ደዌ ነው ተጠራጥሬያለሁ ልጄ የሚሞት፣ ስለዚህ እንድታጠምቁልኝ እፈልጋለሁ ካለች ማጥመቅ ግድ ነው። ፍትሐ ነገሥት ላይ ለሞት የሚያደርስ አንድ ሕፃን ልጅ ከታመመ ያጥምቁት ይላል ጊዜ ሳይወስዱ። ይሄ ግድ ነው። ከዚህ ውጪ ግን ያ ሕፃን ልጅ ቢሞት እንኳን ሳይደርስ ሳይጠመቅ ቢሞት ከቤተ ክርስቲያን ውጪ ይቀበር አይባልም። ይሄ ትክክል አይደለም። ምክንያቱም እምነቱ የማን እምነት ስለሆነ በእምነት የመጠየቅ ጊዜ ላይ አልደረሰማ። ግልጽ ነው አይደል? በምን ላይ የመጠየቅ ጊዜ አልደረሰም? በእምነት የመጠየቅ ጊዜ ላይ አልደረሰም፣ ገና ነው። ቢጠመቅ እንኳን የማን እምነቱ ሆኖ ነው? የወላጅ እምነት የሱ እምነት ሆኖለት ነው የሚጠመቀው። ስለዚህ በወላጆቹ እምነት መሰረት ከቤተ ክርስቲያን ውጪ ይቀበር የሚል ስርዓት የለም። አረማዊ አማኒ ከሆነ በራሱ ፈቃድ ሃይማኖቱን ከርቶ የወጣ ከሆነ ግን እሱ አይቀበርም። እና ይሄ አለማወቅ ነው። እሺ የአካባቢው የሚያስተምራቸው ሰው ያስፈልጋል። ልክ እኔ አሁን እንደተናገርኳቸው የለም እነሱን የሚያስተምራቸው ሰው ያስፈልጋል። ይሄ ካለማወቅ የተነሳ ነው። ግልጽ ነው። ተረዳሽኝ? ወንድማችን መልካም። ይሄን አመሰግናለሁ። አንድ ሰው ወይም ልጅህ ወይም ወንድምህ ወይም እናት አባት ሲሞት እዚያ ቀብር አፈር አምጥተው እኔ ልጄ 3 ዓመት ላይ እንደዚህ በሞታብኝ የቀብር አፈር አምጥተው በጉያ ላይ አስገቡት። ከፊትም ያደርጋሉ። ከዚያ በኋላ ጭራሽ እኔ ልጅ ለመውለድ እንዳልፈልግ ነው የሆንኩት። አሁንስ ለምንድን ያደረጉት? ምን እንዲሁም ብለው እንዳታዝን አዘኑ እንዲበርድላት ተብሎ ነው። ከዚያ ቀብር አፈር ተቆንጥሮ መጥቶ በየጉያችን ይደረጋል። ሁሉ ይሄ ትክክል አይደለም። በየጉያችን ይደረጋል። ምን አይነት የቤተክርስቲያን ስርዓት አይደለም። የሚሉት እነሱ ስርዓት አይደለም። ይሄ ሲጀመር የቤተክርስቲያን ስርዓት አይደለም። የመቃብር አፈር እንድንጠቀም በቤተክርስቲያን አልታዘዝንም። ከመቃብር አፈር ጋር ተያይዞ የሚገባ መንፈስ ግን አለ። ማካላቸውን ከልከሊዮስ አፈዛ ደንግስ የሰውን ሕይወት የሚያቆረቁዝ የሚያጨላልም ፈዛዛ ድንግዝ አድርጎ የሚያስቀር የሚያስቆዝም እንኳን ሊያረጋጋ ይቀርና የሚያባብስ ሀዘን የሚያባብስ የሞተውን ሰው አካል በህልም እያመጣ የሚያሳይ እያቆረቆዘ እናት ከሞተች ልክ እንደ እናት ለመግደል የሚከጅል መንፈስ ከልከሊዮስ ተከትሎ ይገባል እንጂ እንደዚህ አይነት ስርዓት ግን በቤተክርስቲያን የለም። የቤተክርስቲያንም ስርዓት አይደለም። እሺ ግልጽ ነው። ያን ተከትሎ ግን የገባ መንፈስ ሊኖር ስለሚችል ራስሽን ፈትሺ። ሱባኤ ገብተሽ እግዚአብሔር አምላኬ ሆይ በዚህ በኩል የገባ መንፈስ ካለ ራሱ አጋልጥልኝ፣ ስራውን ማስቆምልኝ ያልሽ ተዋጊው። ግልጽ ነው። እሺ አመሰግናለሁ ወንድሜ፣ ጸጋውን ያብዛልህ። አዎ ግልጽ ነው። አሜን። አመሰግናለሁ። ጸጋውን ያብዛልህ። አሜን። የተቋረጣለ ደግሞ ተራርስጥና በሌላ ቀን ጠይቃለሁ። እሺ መልካም። እሺ ሌላ ሰው እኔ ልጠይቅ አንዴ። እሺ ዓመተ ሥላሴ የቅዱስ ሚካኤል ልጅ
እያወራሽ ከሆነ አይሰማም ድምፅሽ። አመተ ስላሴ። እሺ ኤፍታ ወለተ ትንሳኤ እድሉን ካገኘ እኔ ሰጠ ልጠይቅ ወንድሜ። ወንድሜ። እንዴት ነው ድምፄ? የኔ ነው ወይስ የእናንተ ነው እየተሰማ ያለው? ያልተሰማ ያንተ ይሰማል። የጥያቄዎች ነው። አንዳችሁ ግቡ። ወለተ ስላሴ እሺ ግቢ። እኔ እድሉን ልጠይቅ ወንድሜ። ሞክር። ግቢ። እሺ አዎ እያዳመጥኩሽ ነው። እሺ በስመ ስላሴ ወንድሜ፣ እኔ መጠየቅ የፈለኩት እኔ ማለት ነው ከልጅነቴ ጀምሮ በቃ የሰው መውደድ የለኝም፣ ሰው አይወደኝም። በተለይ ደግሞ አሁን የተባበሰው ግን ወደዚህ ወደ መንፈሳዊ ህይወት ከገባሁኝ በኋላ አሁን እናቴም ለራሱ እንደማትወደኝ፣ እህቶቼ እንደማይወዱኝ፣ ሁሉ ሰው በቃ እኔን እንደማይወደኝ ይመስለኛል፣ እኔን የሚጠሉኝ ይመስለኛል። ጭራሽ አሁን በቃ ከሁሉም ሰው ራቅኩኝ። ጭራሽ ሁሉም ሰው አልደዋወልም። አሁን አመት በዓል ሆኖ እንኳን እናቴ ለራሱ እንኳን አደረሰሽ አላልኳትም። በቃ ይሁን እሷን ያደረገችው ነገር አንዳንድ እያልኩኝ ማለት ከመንፈሳዊ ሰው ተብሎ የማይጠበቅ ነገር ይህንን ቅም ይዛለሁ፣ ይህንን ኳለችኝ፣ ይህንን እንደዚህ ያደረገችኝ እያልኩ ውስጤን እቋጥራለሁ። እና እሺ እንደዚህ ደግሞ ጓደኞቼ አረቦቹ ጋር በቃ እንደዚህ እኔ እንጃ ለምን እንደሆነ አይወዱኝም። እና በዚህ ነገር እንትን ትንሽ ታብራራልኝ። ለምንድን ነው ደግሞ አሁን አይደለም አሁን ባስ እንጂ ከልጅነት ጀምሮ እንደዛ ነው። እናቴ ለራሱ እኔ እንደዛ አይምሰለኝ እንጂ የምርም ግን እኔ እንደ ሌሎች እህቶቼ አታየኝም። እንደ ሌሎች አታየኝም? ታገለኛለች። በቃ እንደዛ ነገር አሁን ድሮ ልጅ እያሉ የማስታውሰው በቃ ይሄ መሬት እንትን አፈር እንትን እያለች ይሄ አፈሩን ያነሳት እንደዚህ በነሽ ቅሬ ትለኛለች እና በጣም ይከፋኛል። በቃ እኔ እንጃ ለምን እንደሆነ እንደሱ እንደሌሎቹ አታየኝ። እሺ እና አሁን ግን ባሰ ማለት እኔም እየተቀየምኳት ሄድኩኝ። ለሷ ብቻ ግን አይደለም እንደዚህ የሆነ ያለው ከእህቶቼም እንደዛ ከጓደኞቼ ከአሰሪዎቼ አረቦቹ ለራሱ እንደዚህ በጣም እንትን እቀይማለሁ፣ እየተናገሩትን ይዛለሁ። አሁን ይቅርታ ጠይቀኝ ለራሱ ሰው አጥፍቶ ይቅርታ ቢጠይቀኝም እንኳን መጀመሪያ የተናገርከውን ነገር እመን ነው የምለው። አሁን አንድ ሰው በቃ አይ እንደዚህ መስለሽ ነው እኔ አላልኩም ግን ይቅርታ ካለኝ ታዲያ ለምን አታምንም? ይቅርታ ከመጠየቅ በፊት እመን፣ እንዳረከውም እመን እያልኩ ይቅርታውን አልቀበለውም እና በቃ በጣም እንደዚህ አይነት እያስቸገረኝ ነው። መልካም። እሺ እህት አለምዬ አንድ ነገር መረዳት አለብሽ። መጀመሪያ አጋንንት ላይ እንጂ ሰው ላይ አታተኩሪ እሺ። ምክንያቱም የኛ ቀንደኛ ጠላት ዲያብሎስ ነው። በስጋ ያሉትና ጠላት የሆኑ ወገኖቻችን ፈቃዱን በልባቸው ላይ የሚዘራባቸው የዲያብሎስ ፈቃድ ተሸካሚዎች እንጂ ጠላት አይደሉም። እኛ የክርስቲያኖች የሰው ጠላት የለንም። ግልጽ ነው አይደል? መጀመሪያ ትኩረትሽን አንሺ እሺ። ሰዎቹ እንዲያደረጉኝ የሚለው አደረጉሽ እያለ የሚያሳስብሽ ውስጥ ያደፈጠ ክፉ መንፈስ ነው። ግልጽ ነው አይደል? ሌላው ደግሞ እናትሽ ከልጅነትሽ ጀምራ እንደዛ የምትረግምሽ እናትሽ ሳትሆን እናትሽ ላይ ያለ ዛር ነው። እየሰማሽ ነው አይደል? እናትሽ ላይ ያለ ዛር እሱ ስለሚጠላሽ ነው ባጭሩ። የእናትሽ ጥላቻ ከምንም የመጣ አይደለም፣ ከአጋንንቱ የመጣ ነው። እናትሽ ላይ ያለ መንፈስ አንቺን ይጠላል ማለት በሌላ አነጋገር። ስለዚህ ይረግምሻል። እንዲህ በነሽ ቅሪ እንዲሁኝ የሚልሽ እሱ ነው እንጂ እሱ አይደለችም። ባጭሩ የእሷን ባህሪው አድርጎት እየረገመሽ ነው። ተረዳሽ አይደል? አንድ እሱ ነው። ለምን? ስለሚጠላሽ። አጋን ሰው ይወዳል እንዴ? ይወዳል? አይወድም። ስለዚህ ስለሚጠላሽ እሱ ነው። አንቺ ማተኮር ያለብሽ እናቴ እንዲያረገችኝ ሳይሆን ማለት ያለብሽ እናቴ ላይ ያለ መንፈስ እንዲያረገኝ ነው ማለት። ግልጽ ነው አይደል? ማን ላይ ያለ መንፈስ? እናቴ ላይ ያለ መንፈስ። አጋንንቱ የሚፈልገው እናትሽ እንዲያደረገችሽ እያለሽ እንድታስቢ ነው እንጂ እናትሽ ላይ ያደረገ መንፈስ እንዲያደረገኝ ብለሽ እንድታስቢ አይፈልግም። እሱ የሚፈልገው አንቺን ከእናትሽ ጋር ማጠማመድ፣ ማራራቅ፣ ሁሉም ሰው እንዲጠላሽ ማድረግ ነው የሚፈልገው አላማው። ሰዎችም የሚርቁሽ ደግሞ ሰዎችም በሌላ አስተያየት የሚያዩሽ ደግሞ አንደኛ የአንቺን ጸባይ ይቀይራል። ተረዳሽ አይደል? ይቅርታ እንዳታረጊላቸው ልብሽን እልከኛ ያደርገዋል እዚህ ጋር። ምክንያቱም ይቅርታ ቢጠይቁኝም እንኳን አልቀበልም። ለምን? መጀመሪያ የተናገራችሁትን ነገር ያደርጋችሁትን ነገር ለምን አታምኑ? በቃ የማይገባ ነገር ነው የምጠይቀውና ግን ደግሞ ለነሱ እንደዛ ብዬ ከተናገርኩኝ
ራሴን እኮ እሺ ውስጤ ይጸጽተኛል። ለምንድን ነው ግን ለምን ይቅርታ አላደርግላትም? እሷ እኮ እሺ ላትሆን ትችላለች። እንደዚህ ብዬ አስባለሁ። የሚጸጽትሽ ለምን መሰለሽ? የሚጸጽትሽ አንቺ ያንን ነገር እያደረግሽ ያለሽው አንቺ ስላልሆንሽ ነው። ግልጽ ነው አይደል? አንቺ ውስጥ ያለ መንፈስ ስራውን እየሰራ ስለሆነ ነው የሚጸጽትሽ። የሆነ ነገር ሰርታችሁ የምትጸጸቱ ከሆነ እናንተን የሚዘውር ወይም ደግሞ የሚያዝ ሌላ መንፈስ ኃይል አለ ማለት ነው። ወደ ራሳችን ስንመለስ ነው ጸጸት የሚመጣው። እሱ ሲሆን ግን ችክ እንላለን፣ ግትር እንሆናለን። ተረዳሽ አይደል? የሆነ ነገር ሰርታችሁ ከዛ በኋላ ወይኔ ለምን ልከኛ እንኳን አትሉ፣ ለምን አልተረዳውኝም አትሉ። ምክንያቱም እንዳትረዱ እልከኛ ያደረጋችሁ አለ ማለት ነው። ሌላ ኃይል አለ ማለት ነው። ውስጣችሁ ኃይል አለ ማለት ነው። አንዱ መረዳት ያለባችሁ ነገር ይሄ ነው። መያዝሽ ነገር አለ ከኋላ። እሱ ሲሆን አንቺ ራስሽን አትቆጣጠሪ፣ እልከኛ ያረግሻል። ልክ ወደ ራስሽ ስትመለሽ ደግሞ ትጸጸቻለሽ። አንቺ ራስሽን ስትሆኚ ደግሞ ወይም አጋንቱ ያስደረግሽና መልሶ ደግሞ ይወቅስሻል በህሊናሽ። ተረዳሽ አይደል? አንዱ ይሄ ነው። በዚህ ጸባሽ ደግሞ ሰዎች እንዲሩቁሽ ያደርጋል። ችክ የሚል ሰው ይወደዳል ይፈቀራል? መልሱልኝ እስቲ። ኧረ አይወደድም፣ ይጣላል እንጂ። ይጣላል አይደል? ስለዚህ ምን ያደርግሻል መሰለሽ? ችክ ያደርግሽና ሰዎች እንዲጠሉሽ እንዲሩቁሽ ያደርጋል። አስፈላጊ ከሆነም ከአንቺ ተነስቶ እነሱ ልብ ላይ እየተቀመጠ እቺ ክፉ ናት ይልሻል፣ ያስብላቸዋል፣ ያሳስባቸዋል። እቺ ራቋት፣ ክፉ ናት፣ እቺ የይቅርታ ልብ የላትም፣ ልበ ደንዳና ናት፣ ቂመኛ ናት እያለ በውስጥ ያወራቸዋል። ለአንቺ ደግሞ እዚህ ጋር መጥቶ እውነትሽን ነው እንኳን ተከራከርሻቸው ይመኑ ይለሻል፣ ለአንቺ ያሰበ እየመሰለ። አላማው ግን ማራቅ ነው የሚፈልገው ማለት ነው። ተረዳሽ አይደል? ስለዚህ አሁን አንቺ ማድረግ ያለብሽ ይኸውልሽ፣ የመጀመሪያ ስራሽ ማንም ሰው ቢቃወምሽ፣ ማንም ሰው አንቺም አትወጂውን ቢያሳዝንሽ፣ ሰዎቹ አሳዘኑኝ አትበይ። ሰዎቹ ላይ ያለ መንፈስ አሳዘነኝ እንደዛ ብለሽ አስቢ መጀመሪያ። እሺ፣ ልክ እንደ ጌታ እንዲል ነበር። ይኸውልሽ ሲገርፉት ሲያሰቃዩት አባቶ እነሱም ያደርጉትን አቁምና ይቅር በላቸው ይል ነበር። አሁን ጌታ እነሱ ሳይሆን እነሱ ላይ ያለ መንፈስ ስራውን እየሰራ እንደሆነ ተረድቷል ማለት ነው። አየሽ አይደል? ስለዚህ ምን ማለቱ ነው? ጌታ እሱ እኮ የሚለምን ሆኖ እኮ አይደለም፣ ይቅርታ የሚጠይቅ ሆኖ አይደለም። ነገር ግን ሰዎች እናንተን ሲበድሏችሁ እየበደሏችሁ ያሉት እነሱ ሳይሆን እነሱ ውስጥ ያለ መንፈስ ነውና ለነሱ ጸልዩላቸው ማለቱ ነው። ተረዳሽ አይደል? ለማን ጸልዩላቸው ማለቱ ነው? ለሚበድሏችሁ ጸልዩ። ምክንያቱም የሚበድሏችሁ እነሱ ሳይሆኑ እነሱ ውስጥ ያለ መንፈስ ነው። እነሱ ባለማወቅ ነው እናንተን እየበደሉ ያሉት ማለቱ ነው። ስለዚህ አንቺ ማድረግ ያለብሽ የመጀመሪያው ምንድነው ከተባለሽ፣ አንደኛ እነሱ ላይ አለመፍረድ። ግልጽ ነው አይደለም? እነሱ ላይ አለመፍረድ አንድ። ሁለተኛስ ይቅርታ መጠየቅ። ቶሎ ብለሽ ለይቅርታ ልብሽ ይከፈት። ምንም ውስጥሽ ባይቀበል ቢጨንቀውም እንኳን ይኸውልሽ ራሴን ይቅርታ መጠየቅ ሳይሆን እነሱ ሲጠይቁኝ አቃቂር ነው የማወጣው። እኮ እነሱ አሁን አንቺ ራሳቸው እንኳን ቢጠይቁኝ በቃ የሆነ የሚያስጠላ ይኸውልሽ ባህሪ ነው። እኔ እንጃ። አሁን አቃቂር እያወጣ ያለው አንቺ አይደለሽም። አንቺ ውስጥ ያለ መንፈስ ነው አቃቂር እያወጣባቸው ያለው እነሱ ላይ። ስለዚህ እሱን ተረድተሽ አንቺ ይቅርታ አድርጊ። አቃቂር ሲያወጣ ይሄ ያንተ ስራ ነው፣ አንተ ክፉ መንፈስ ተቃጠል፣ አሁን አይን እያየ ይቅርታ ጠይቃቸዋለሁ ብለሽ ይቅርታ ጠይቂ። ያኔ እርር ነው የሚለው ውስጥ ያደፈጠ መንፈስ፣ ይቅርታ የሚያወጣ አቃቂር የሚያወጣ መንፈስ እርር ይላል። ግልጽ ነው አይደለ? በዚህ ነው የምታሸንፊው አንደኛ። ስለዚህ ውስጥሽ አቃቂርም እያወጣ ቢሆን ይሄ ያንተ አቃቂር ነው፣ እኔ ደግሞ ይቅርታ አደርግላቸዋለሁ ቢበድሉኝም ይቅርታ አደርግላቸዋለሁ ብለሽ ይቅርታ አድርጊላቸው። እሺ፣ እየጨነቀሽም ቢሆን በዚህ ታሸንፊያለሽ። አንድ። ሁለተኛ ደግሞ ለእነሱ ጸሎት አድርጊ። ምን አድርጊ ያልኩሽ? ጸሎት። ይሄ ደግሞ አናቱን የሚቀጠቅጠው ነው። ዲያብሎስን አናቱን ይቀጠቅጠዋል። ለሚበድሉን ውስጣችን አቃቂር ለምናወጣባቸው ሰዎች የለም
መጸለይ ይሄ አናቱን የሚቀጠቅጠው ዲያብሎስን። ስለዚህ ምን ታደርጊያለሽ? ለነሱ ጸሎት፣ ጌታ ሆይ ይቅር በላቸው፣ ጌታዬ መድኃኒዓለም እኔ ነኝ ጥፋተኛው እያልሽ እነሱን ግን ይቅር በላቸው አምላኬ፣ እባክን ጠላታቸውንም እንዲያሸንፉ እርዳቸው እያልሽ ስትማጸኝ ጠላትሽን ታሸንፊዋለሽ። ግልጽ ነው አይደለ? ስለዚህ የአጋንንቱ ሴራ መሆኑን አውቀሽ አንደኛ በእነሱ ላይ ከመፍረድ ተቆጠቢ፣ ሁለተኛ እነሱን ይቅርታ ከማለት ወደ ኋላ አትበይ፣ ሶስተኛ ለእነሱ ጸልይ። ይሄ ነው ትልቁ መሳሪያ። እሺ ወንድም፣ አይ እኔ እኮ አልፈርድባቸውም። ለምን መሰለ አሁን እንደዚህ በፊታቸው ነው እንጂ እንደዛ ምለው አሁን ብቻ የሆነ እንደዚህ በገና ምናምን መዝሙር ስሰማ ለራሱ በቃ በጣም አለቅሳለሁ ብቻዬና ለምንድን ነው እንደዚህ ምለው? ለምንድን ነው በቃ ለምን እንደዚህ ያደረኩኝ? በጣም ይጸጸተኛል ወንድሜ። እኔ እንደዚህ ያደረጉኝ እኮ ምናምን እያልኩኝ አልፈርድባቸውም፣ እጸጸታለሁ። ግን ለምን እንደሆነ እኔ እንጃ። ይቅር ማለት ብፈልግም የሚይዘኝ ነገር አለና አልችልም። አሁን የሆነ ነገር ታሪክ የይቅርታ ልብ አድለኝ ጌታ ሆይ እያልሽ ስገጂ። የይቅርታ ልብ አድለኝ አምላኬ ጌታ ሆይ የበደሉኝን የበደልኳቸውን ሁሉ ይቅርታ ማድረግ የሚችል ልብ ስጠኝ እያልሽ ስገጂ። ግልጽ ነው አይደል? በእያንዳንዱ ስግደትሽ አብዝተሽ ግን ስገጂ። ስትሰግጂ ስግደቱን በዛ አድርገሽ ጌታ ሆይ የይቅርታ ልብ አድለኝ፣ ጌታ ሆይ ይቅር እንዳልል የሚያደርገኝ ክፉ መንፈስ ከኔ ላይ አርቅልኝ እያልሽ ስገጂ፣ ጸልይ፣ ይነሳል። ግልጽ ነው አይደል? ይሄን አድርጊ። አንድ ጥያቄ መጨመር እችላለሁ? ይቅርታ ሌላ ጊዜ ጠይቂያለሽ እህቴ። አንዳንድ አይደል የተባባልነው? አትርሱ እንጂ። አጭር ናት እየነሽ መልካም መጠየቅ እችላለሁ? ጨረስን እኮ አሁን እህቶቼ፣ አይታያችሁም? ስንት ሰዓት ይላል? እስቲ ራሳችሁ ንገሩኝ። ስንት ሰዓት ይላል? 12 በቃ ጨርሰናል ማለት ነው። ከዚህ በኋላ የኔ ሰዓት አይደለም፣ የጸሎት ተረኞች ነው የነሱ ጊዜ ነውና እስከዚህ ድረስ ተማምረናል። ሌላ ጊዜ ደግሞ እንቀጥላለን። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንጀምር፣ እንፈጽም ወይም እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኔዓለም ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን ቸሩ መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባረክልን ሰዓተ ማልቱን ባርከ ቀደሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀደሰ ሰላም እንድታሳደረን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን በተማማርነው ትምህርት 30፣ 60፣ 100 የምናፈራ እንድታደርገን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲህ ያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣
አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብራን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ በኢየሱስ ክርስቶስ። በኃይለ መስቀሉ ለኢየሱስ ክርስቶስ። በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ጸጋን ተሰጠን ሕይወትንም አገኘን። ጸጋን ተሰጠን ሕይወትንም አገኘን። በመስቀሉ ኃይል በኢየሱስ ክርስቶስ። በመስቀሉ ኃይል በኢየሱስ ክርስቶስ። በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን እናመሰግንሃለን እግዚአብሔር። ጸጋ ነሳይነ ወሕይወተ ረከብነ ዲያቆን ኤርፎንን አስተካክለው።
እትው በሰላም አምየ እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሃ ግብር በሚገባ ተጠናቋል። መርሃ ግብራችንን በሰላም አስጀምሮ በሰላም ያስፈጽመን ልዑለ ባህሪ አምላካችን ልዑል እግዚአብሔር በእውነት ስሙ ለዘላለም የተመሰገነ ይሁን። አሜን። እንደ እግዚአብሔር መልካም ፈቃድ ሌላ ጊዜ መርሃ ግብራችን ይቀጥላል። ሰኞ ማለት ነው። እግዚአብሔር አምላክ ካለ በሰላም እንገናኛለን፣ በጥያቄና መልስ ማለት ነው። ነገ 2 ቅዳሜ ነው። ሰንበት እንደመሆኑ ድርሳነ ሰንበትን እንደዚሁም ደግሞ ጥር 2 ደግሞ እንደሟሉ በጥር 2 የሚከበሩ ቅዱሳንን መልካቸውን ለምሳሌ አቡነ እንድርያስ ሌሎችም ቅዱሳን ይከበራሉ። የእነኝህን ቅዱሳን መልካቸውን ገድላቸውን እየጸለይን ልንማጸን ይገባል ማለት ነው። በተረፈ ደህና ሁኑልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። መልካም አዳር። የያዕቆብ ሌሊት ይሁንላችሁ። አሜን አሜን። ወንድማችን ቃል በረከት ያሰ